ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ለምትገኙ ጃኖ ቅማንት ሚዲያን ነው። ታሪክና ማህበረሰብ የተሰኘው ዝግጅታችን አሁን ጀምሯል። በዛሬው ታሪክና ማህበረሰብ ዝግጅታችን የቅማንት ማዕከላት ዝውውር በሚል ርዕስ ነው አንድ ውይይት ይዘንላችሁ የመጣ ነው። ይህ ውይይታችን እንግዲህ የቅማንት ህገ ልቦናዊ ማዕከላት ዝውውርን ይመለከታል ማለት ነው። በአጠቃላይ በተለይም በአሁኗ ኢትዮጵያ የነበረው የእንበረማዊ ማዕከላት እንዴት ከየት ወደ የት እንደተዘዋወሩ አሁን ያሉበትን ሁኔታ የምንቃኝበት ይሆናል። በዚህ መካከል እነዚህ ማዕከላት እየተነበሩ አሁን በምን ሁኔታ ይገኛሉ የሚሉትንም እናነሳለን ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድሮ አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ዘንድሮ ወደ አንተ ልምጣና እንግዲህ ቅማንቶች ማዕከላት ዝውውሮችን የተመለከቱ ከዚህ በፊትም በአንድም በሌላ መንገድ አንስተናቸው እናውቃለን። እንደ አጠቃላይ ግን ዛሬ እነዚህን የተመለከቱ ጉዳዮችን ነው የምናደርሰው ወደ ተመልካቾቻችን ማለት ነው። እንግዲህ የቅማንት ህገ ልቦናዊ ማዕከላት ዝውውር ምን ይመስላል የሚለውን አጠቃላይ ሁኔታ በተመለከተ ለተመልካቾቻችን እንደ መግቢያ ሀሳብ ስጥበትና ወደሚቀጥሉት ጥያቄዎች ብናልፍ። መልካም። እንግዲህ የቅማንት ህገ ልቦና ማዕከላት ዝውውር ምን ይመስላል የሚለውን ጥያቄ ለመመለስ የቅማንት ህገ ልቦናዊ ስርዓት ከአዳም ጀምሮ በቀጥታ በትውልድ ቅብብሎሽ አሁን ወዳለበት ደረጃ እንደመጣ መረዳት ያስፈልጋል ማለት ነው። እንግዲህ የቅማንት ህዝብ ህገ ልቦናዊ ስርዓቱ ከአዳም ነው የመጣው ስንል ምንድን ነው? ትውፊቱ፣ ወጉ፣ ባህሉ እግዚአብሔር ለአዳም የሰጠውን አዳም ደግሞ ከእግዚአብሔር የተቀበለውን በልጅ ልጆቹ እያስተላለፈ የወረደ ነው ማለት ነው። እነዛ ደግሞ በጣም ብዙ ነገሮች ናቸው። ቀጥለን እናነሳቸዋለን። ምን ምን ናቸው? በዚህ በትውፊት የተቀበልናቸው ነገሮች ምንድን ናቸው? ሃይማኖታዊ ስርዓቱ ምንድን ነው የሚለውን ነገር ማወቅ በጣም ጠቃሚ ነው ማለት ነው። እንግዲህ ቅብብሎሽም የሚከተሉትን ያካትታል። ቅብብሎሽ ስንል በርካታ ነገር ነው እንጂ አንድ ነገር ብቻ አይደለም። በሂደት ቅብብሎሹ ከህዝብ እድገት፣ ከተለያዩ ለውጦች፣ ማህበራዊ ለውጦች፣ ምጣኔ ሀብታዊ ለውጦች፣ ፖለቲካዊ ለውጦች ጋር በሂደት እያደገ የሚመጣ ነገር ሊኖረው ይችላል። መሰረታዊ ነገሮች ሳይሆን ተጨማሪ የሚጨመሩ ነገሮች ሊኖር ይችላል። ልክ ቀኖና እንደማሻሻል ተጨማሪ ነገሮች እንደ ህዝብ ብዛት የመጨመር ጉዳይ ሊኖር ይችላል። እርሱ እንዳለ ሆኖ ግን እንግዲህ በዋናነት ከአዳም ጀምሮ የመጣው የመጀመሪያው ቅብብሎሽ የሃይማኖት አስተምሮ ነው። ሃይማኖታዊ ወይም ይሄ ምንድን ነው? ሃይማኖታዊ አስተምሮ ማለት ዶግማውና ቀኖናው ምንድን ነው? ለአዳም የተሰጠው ሃይማኖታዊ ህግጋት ምንድን ናቸው? አዳም ከእግዚአብሔር ጋር የነበረው ትስስር ምንድን ነው? ምንድን ነው የሚያደርገው? ምንድን ነው የሚያመልከው? እንዴት ነው እንትኑ የሚሄደው? አጠቃላይ የሃይማኖቱ ዶክትሪን ምንድን ነው የሚለው ላይ ፎከስ ያደርጋል እና በዛ ዙሪያ ያሉ ጉዳዮችን ይመለከታል ማለት ነው። ሁለተኛው የክህነት ስርዓት ነው። የክህነት ስርዓት በህገ ልቦና ስርዓት ጀምሮ ከጥንት የነበረ ነው እንጂ ዝም ብሎ እንደ እንግዳ ደራሽ ሆኖ እንደ ውሃ ፈሳሽ ሆኖ የመጣ ነገር አይደለም። ስርዓት አለው። ያ ስርዓት ተጠብቆ ነው የመጣው ከድቁና ጀምሮ እስከ ትልቁ ወንበርነት ድረስ ወይንም አንዳንዴም ከዛ አልፎ መልከ ጼዴቃዊ የሆነ ስርዓት የሚመራበት እንበረሙ ድረስ የሚዘልቅ ማለት ነው። እስከዛ የሚዘልቅ እንትን ነው የክህነት ስርዓት አለ ማለት ነው። ልክ በቤተክርስቲያን ከዲያቆን ጀምረ እስከ ፓትሪያርክ እንደምትሄደው ልክ እንደዛ የራሱ ደረጃ አለው። ካህን አለ ወይም ዲያቆን አለ። ከዲያቆን ደግሞ ከፍ ብሎ ከመዘን አለ። ወንበርነት ይመጣል። የወንበሮች ወንበር ደግሞ ይፈጠራል ማለት ነው። በዚህ ሂደት የመጣ ነው የክህነት ስርዓቱ ማለት ነው። ስለዚህ የክህነት ስርዓቱ ክህነት እንዴት ይያዛል? ምን ሲማር ነው ካህን የሚሆነው? ድቁና እንዴት ይያዛል? ምን ሲማር ነው ድቁና እንትን የሚያደርገው? ዲያቆን ምን ይሰራል? ኃላፊነቱ ምንድን ነው? ካህን ምንድን ነው? ወንበር ምንድን ነው? የሚሉ ሁሉ ኃላፊነቶች ይማራሉ ማለት ነው። እነዚህ በሙሉ ከአዳም የመጣ ስርዓት ነው። ሌላው የአምልኮት ስርዓት ነው። የአምልኮት ስርዓቱ ጸሎት፣ ቅዳሴ፣ ዝማሬ፣ ቦራኬ፣ ውግዘት የመሳሰሉት ነገሮች ማለት ነው። በዓላት ማክበር፣ አጽዋማት መጾም የመሳሰሉት ነገሮች በሙሉ እዚህ ውስጥ ይካተቱበታል ማለት ነው። በተለይ ደግሞ የአምልኮቱ ስርዓት እንዴት ነው የሚመለከው? እግዚአብሔርን በምንድን ነው የምናመልከው? እንዴት ነው የምናመልከው? እግዚአብሔርን በማምለክ ሂደት ውስጥ የቅዱሳን ምንድን ነው ሚና ምንድን ነው? የመላእክት ሚና ምንድን ነው? የሚሉትን ነገሮች ያካትታል ማለት ነው። ሌላው የወንበር አስተዳደር ስርዓትን ነው። ከአዳም እንግዲህ የመጀመሪያ ወንበር ነው ወይም መንበረም ነው። ከእርሱ እየወረደ ሲወርድ ሲዋረድ ሲመጣ እስካሁን ደርሷል ማለት ነው። የወንበር ስርዓት የሚባለው አካባቢን ከማስተዳደር ጀምሮ የፖለቲካዊ የሆኑ አስተዳደሮችን ማለት አስተዳደራዊ የሆኑ እንትኖችን መሪነትን ከመቀበል ጀምረህ እስከ መንግስት አቋቁመ የመንግስቱ የበላይ ሆነ መጠበቅ ድረስ የሚደርስ ነው የክህነቱ ስራው ማለት ነው። እንበረም ሲባል ካህንም ንጉስም የሚለውን
በመልከ ጼዴቅ የተገለጸውን ነገር ማለት ነው። እርሱን ነው ኃላፊነት የሚይዙት ማለት ነው። ይሄን በደንብ አድርገን ልንረዳው ይገባል። የወንበር ስርዓት ስንል በጣም ብዙ ነው። በውስጡ የወንበር ስርዓት የሽማግሌዎች ምክር እንትን ቤት አለ። ምክር ቤት እንደዛ ልክ የኢልደርስ ካውንስል የምንለው ማለት ነው። ብዙ ነገሮች አሉት በውስጡ በነገራችን ላይ መዋቅሮችም ስላሉት አሁን እሱን መረዳት እንችላለን። ሌላው በትውፊት የተወረሰው ምንድነው? የመንግስት አስተዳደር ስርዓት እንዴት ይመሰረታል? መንግስት እንዴት ይመራል? በምን ሁኔታ ይመራል የሚለው በድንግል ሴት መመራት የሚባለው ነገር የሚመጣው እዛ ጋ ነው። ለምን ቅድም እንዳልከው ነበረሞ ከላይ ሆኖ ሃይማኖቱንም መንግስትንም ይቆጣጠራል። የበላይ ጠባቂ ነው። ዴይ ቱ ዴይ ሩቲን ግን አይሰራም። ንጉስም ነው ካህንም ነው። አብዛኛው ግን የአባትነቱን ወይም የካህንነቱን ስራ ነው የሚሰራው። ዴይ ቱ ዴይ የሆነውን ሪቱን የምትሰራው ግን ድንግሏ ንግስት ነች። በማን ታግዛ? በጃንደረባዎቿ እየታገዘች ትሰራዋለች ማለት ነው። እርሷ ተጠብቃ ልጅ መውለድ የለም ትዳር የለም ምን የለም። በዚህ አምና ገብታ የንግስትነቷን ኃላፊነት ትወጣለች ማለት ነው። ያ ስርዓት ዴይ ቱ ዴይ ነው። ዛሬም የትኛውም ቦታ ብትሄድ እናቶቻችን ናቸው የቤቱን ሪቱን በሙሉ የሚሰሩት። የሚያስተዳድሩትም እናቶቻችን ናቸው እንጂ ወንዶች በቤት ስራ በምን ቤተሰቡንም አያስተዳድሩትም እኮ። ወንዶች ምንም ነገር አያደርጉም። ወንድ በአብዛኛው ጊዜ ገጠርም ሄድ የትኛውም ቦታ ብትሄድ እንትን ነው፣ ይሄ ፊገር ነው በቃ የሆነ የዋርካ አለ አይደለ? የበላይ እንትን ይሄ ምንድነው? ዛፎች መካከል ትልቁ ነው የምታየው ዋርካ አለ አይደለ? እንደ አድባር ሆኖ የሚያገለግል ነው ወንድ። የእርሱ መኖር የቤተሰቡን እንትን ያጠነዋል፣ ኮንፊደንሱን ይጨምረዋል። የእናትየዋን አስተዳደርነት ደግሞ ያበረተዋል የበለጠ ማለት ነው። እርሱ ኮንፊደንሳችን የሚጨምረው አባት ሚናው እንደዛ ነው። ካህንም ነው፣ ይባርካል፣ ልጆቹን ይመርቃል። ዋናው ሜጀር የሆኑ አቅጣጫዎችን ይህ እንትን ይላል። በዚህ በበለጠ ደግሞ በጸሎት ይተጋል ለልጆቹ ማለት ነው። እግዚአብሔር እንዲባርካቸው ይተጋል። ይሄ ነው የአባትነት ስራው። የእናት ደግሞ ዴይ ቱ ዴይ ሪቱን ማለት ነው። ምግቡን የምታዘጋጀው እሷ ናት። እንዲዘጋጅ የምታስደርገው እሷ ናት። የምታከፋፍለው የምታሰራደው ለእያንዳንዱ እሷ ነች። በአመት የተመረተው ምርት በአግባቡ እንትን አድርጋ ለልጆቿ ለቤተሰብ የተረፈውን ደግሞ ለችግረኛ መስጠት የሚባለው ነገር የእሷ ጉዳይ ነው ማለት ነው። ምግብ ሰርግ ምን የሚሆንም አብዛኛው እነሱ ናቸው። አባት ሰርግ እፈልጋለሁ ልጄ መዳር እፈልጋለሁ ሊል ይችላል። ከዛ በኋላ በአብዛኛው እናትየዋ ናት ብዙ ነገሩን የምታመጣለት ማለት ነው። ይህ ለውሳኔ የምታቀርበው ራሱ እህል ከሌለ ዘንድሮ እህል አይበቃንም እንዲህ ነው ያለን በሚቀጥለው ብናረግ እና ተጨማሪ አዝመራ ደግሞ ብናመጣ የሚል ነገር የምታቀርበው እሷ ነው። እንዲያማ ይሆን ብለው ይወስናሉ፣ ይሰራሉ ማለት ነው። እንዲህ ነው ያ ስርዓት ተጠብቆ የኖረበት ስርዓት ነው። ከአዳም ጀምሮ የመጣ ነው። በነገራችን ላይ እንደ ህዝብ ቁጥር በየጊዜው እያደገ የመጣ የመንግስትነት ስርዓት አለ ማለት ነው። ይሄ በወንበር ስርዓት ነው። ከህገ ልቦናው ጋር የተሳሰረ ነው። በነገራችን ላይ በህገ ልቦናዊ ስርዓት ነው ያ የመጀመሪያው የመንግስት ስርዓት የመጣው። ይሄ በተለያየ መጽሐፍ ተጽፏል። እዚህ በፊት ስላነሳው ስለነበረ መጽሐፍ መጥቀስ አልፈልግም ዛሬ። ሌላው የድግናዎቹን አመሰራረትና አገልግሎት ስርዓት እየተመለከተ እሱ ከአዳም ጀምሮ እንዴት ነው ጸሎት የሚካሄደው? በዛ ጊዜ ቤት የለም ምን የለም ሌላ ነገር የለም። ከተገኘ ዋሻ ነው፣ ካልተገኘ ደግሞ ዛፎቹን መጠቀም ነው። ተፈጥሯዊ የሆኑ ከለላዎችን ተጠቅመህ ትጸልይባቸዋለህ። ያ ቦታ እንዴት ይመረጣል? በምን ስርዓት እንስራው ተብሎ ያ ከጥንት ጀምሮ የወረደ ስርዓት አለ ማለት ነው። ያንን ነው እየፈጸሙት የመጡት። ዛሬም የድግና ስርዓቱ ዛሬም ድረስ ተጠብቆ የሚቀጥልበት በዛ መንገድ ነው ማለት ነው። ሌላው የጋብቻና ማህበራዊ ህይወት የተመለከቱ ስርዓቶችም ተሰርተዋል። ጋብቻ እንዴት ማን ከማን ይጋባል? እንዴት ነው የሚጋባው? ማህበራዊ ህይወት ውስጥ ምን ይመስላል? በምን ይተዳደራል? እንዴት ይተዳደራሉ? ችግር ቢፈጠር ማን ይፈተዋል? የሚለው ቅድም ከወንበሩ ስርዓት ጋር አብሮ እያያዝና በአሉ ችግሮች እንዴት ይፈታሉ? በየሰፈሩ ያሉ ሽማግሌዎች አሉ፣ የኢልደርስ ካውንስል የምንላቸው አሉ፣ የሽማግሌ ዳኛ የሚባሉ አሉ። በጣም በርካታ እንትኖች አሉ። ካህናት አሉ፣ በራሳቸው ዲያቆናት አሉ። እነዚህ የሚሰሩ ስራ አለ በማህበራዊ ህይወት ውስጥ ማለት ነው። ይሄ በሙሉ እዛ ውስጥ የተካተተ ነው። ሌላው ታሪክና ትውልዳዊ ቅብብሎሽን ራሱ እንትን መስራት ማለት ነው። ይህን ጠብቆ መኖር በቅማንት ህገ ልቦና ስርዓት ውስጥ ወይም በቅማንት ህዝብ እንዳለ እንደ ህዝብ በጠቅላላ ከሃይማኖቱ ብትወጣ አብሮ የተሳሰረ ስለሆነ ማለት ነው። ከሃይማኖቱ ጋር ኢንቴግሬትድ ስለሆነ ነው። እዛ ጋር እንትን ስትል ታሪክ በቃል ለልጅ ልጆቻቸው እያስተማሩ እስከ ዛሬ ተጠብቆ እንዲኖር አድርገው የነገሩ ነው። ኢትዮጵያ ውስጥ ያሉ በርካታ የዘር አመጣጦችን የሚያውቋቸው እነዚህ ናቸው። ለምን? ጠንካራ የሆነ መሰረት አለው። የህገ ልቦና የቃል በእንትን ይሄ ምንድነው የህገ ልቦናዊ የነበረው ማህበረሰብ ከጥንት ያን ነው ሲወርድ ሲዋረድ ይዞት የመጣው ማለት ነው።
በዚህ በቃል ትምህርታቸው በደንብ አድርገው ይማሩታል። ልክ የሃይማኖትን ስርዓት በሙሉ ከአዳም ከልጅ ልጆቹ የተቀበሉ እዚህ እንዳደረሱት በሙሉ ታሪኩን ራሱ አመጣጡን በደንብ አድርገው ይተርኩላቸዋል ለልጆቻቸው። ልጆቻቸውም እሱን ይዘው ያድጋሉ፣ ለልጆቻቸው እነሱም ያስተምራሉ። በዚህ ቅብብሎች ነው የመጣው ማለት ነው። እና ሌሎችም በርካታ ትውፊቶችን እየተቀባበልን መተናል ማለት ነው። እንግዲህ ከጥንት ሲወርድ ሲዋረድ በመጣው ትውፊትና ስርዓት መሰረት የሃይማኖቱ ማዕከላት በየቦታው ይከፈቱ ነበረ። እንደ ህዝቡ ብዛት፣ እንደ ህዝቡ እድገት፣ እንደ አካባቢው ሁኔታ ማለት ነው ይከፈታሉ። እንደ ህዝቡ እድገት ስንል ምንድነው? የህዝቡ ለውጥ ዲማንድ አለ። ሰው አንድ ቤተክርስቲያን እንትን አንድ ድግና ሰርቶ እዛ አይኖርም ለረጅም ጊዜ። ብዙ ሰው ቁጥሩ ይበዛል፣ የተለያየ ቦታ ይኖራል። እንግዲህ መጀመሪያው ህይወት የጀመረው ጣና አካባቢ ነው። ጣና አካባቢ ተወሰነ። የመጀመሪያው አንድ ድግና ነው የሚኖረው። ቀጥሎ ሰው ሲሰፋ በዛ ልክ ሌላ ድግና፣ የወንበር ስርዓትም እየጨመረ ይመጣል ማለት ነው። እንትኑም ይቀጥልልሃል። ወንበሮች በየቦታ ይመጣሉ። ካህናት ቁጥር ይጨምራል፣ ለአገልግሎት ይጨምራል። እነዚህ ነገሮች ስለሆነ ሁልጊዜ እየሰፋ የሚሄድ ነው። የጀመረው ግን ጣና አካባቢ ነው። በተለይ ደግሞ ኪንግደም ኦፍ ደንቢያ የሚባለውና ኪንግደም ኦፍ ጎጃም የሚባለው በኋላ እንትን ያሉት ማለት ነው የተፈጠሩት። እነሱ ሳይኖሩ ያም ቦታ አሁን ያለው ቦታ ነበረ ማለት ነው። ምን ማለት ነው? ፎገራ፣ ደራ፣ ደንቢያ የሚባለው በዛ በኩል እንፍራዝ በሚባለው በኩል ያለው እንደገና ደግሞ በዚህ አቸፈር፣ ዘጌ የሚባሉትና በዛ ዙሪያ ያሉት እንትኖች ማለት ነው። እየሰፋ መጣ። በኋላ እየሰፋ ለዓለም እየተደረሰ ሁሉ ሂዷል ይሄ ነገር ማለት ነው። የመጀመሪያው ሃይማኖት በዛ ጊዜ የነበረው እሱ ስለነበረ ነው። እንግዲህ ሰፍቶ አድጎ ነው እነ ኖህ ወደ ጎንደር መጥተው የተቀበሩበት ማለት ነው ሲያርፉ። ከዛ ሜታይከል ጭልጋ የተቀበረችበት አይከል ማለት ነው። የተቀበረችበት ምክንያት እንደዚህ ነው። በስርዓቱ እያለፈ እያደገ ስለሄደ ነው ማለት ነው። በፖለቲካና ሌሎች ጫናዎች አስተዳደር ሊቀየር ይችላል። ትሰደድ ይሆናል፣ ትገፋለህ በሆነ ምክንያት፣ ከአቅም በሆነ ውጭ በሆነ ምክንያት ተፈጥሯዊ የሆነ ነገር ሊያስገድድ ይችላል። ሀገር ለቀህ ትሄድ ትችላለህ። አሁን እዚህ ያለው ማዕከል ጥለህ ሌላ ቦታ ልትሄድ ትችላለህ። የፖለቲካ ጉዳዮችም ሌሎችም ባህላዊ ኢቭን ሃይማኖታዊ ጉዳዮች ተጽዕኖ ሲያሳድሩብህም እንዲህ አይነት ነገር ሊፈጠር እንደሚችል እናውቃለን ማለት ነው። በዚህ መሰረት በጥንት ጊዜ በኢትዮጵያ ምድር በተለያዩ ቦታዎች ማዕከላት ነበሩ፣ ተከፍተዋል ማለት ነው። ምንድነው እነዚህ ማዕከላት የሚሰሩት? ከላይ ቅድም ያብራራኋቸውን ትውፊት ብለን ያየናቸውን ማስቀጠል ማለት ነው። የአስተምሮ ማዕከላት ናቸው እነዛ። የአስተምሮ ማዕከላት ብቻ ሳይሆን የመንግስትም ማዕከላት ናቸው። በተለይ ደግሞ የንበረሙ የሚኖርበት ማለት ነው። ወንበሮቹ ብቻ የሚኖርበት የአካባቢ አስተዳደርና የሃይማኖት አስተምሮ ማዕከላት ናቸው። በዚህ መሰረት እንግዲህ ከጥንት ጀምሮ በኢትዮጵያ ምድር የተለያዩ ቦታዎች ማዕከላት እንደነበሩ አንስቻለሁ። ኢትዮጵያ ስንል እዚህ ጋር የትኛው ኢትዮጵያ ናት የሚለውን ነው። ከዚህ ቅድም ካልኩ ጣና አካባቢ ተነስቶ ህዝቡ ወደ ዓለም እየሰፋ ነው የሄደው። የመጀመሪያው ለሰው ልጆች በዛ ወቅት በዛ ጊዜ በነበሩት የመጀመሪያው የሰው ልጆች ዓለም ኢትዮጵያ የሚባል ነው ማለት ነው። አሁን ጣና አካባቢን ይዘ ነው ኢትዮጵያ ማለት እሱ ነው። በነገራችን ላይ እንግሊዝኛውም እኮ ኢትዮጵያ የሚለውን እንዴት ነው የሚተረጉመው? የተለየ ዓለም፣ ሰላም ያላት ዓለም ማለት እኮ ነው። የተለየ ቦታ ማለት ነው። በጣም ውብ ለሰው ልጆች ልክ እንደ ገነት አይነት ዓለም ማለት ነው። አንዳንዶቹ ቀቢጸ ተስፋ ነው። ዝም ብሎ ኢትዮጵያ ማለት በቃ ማታገኘው ነገር ግን በጣም ውብ የሆነ ተብሎ ኢማጂን የሚደረግ አይነት ነገር አድርገው ይነግረዋል። ይሄ ኢትዮጵያ የተባለው ውብ ምድር ማለት ነው። ያ ውብ ምድር የሚባለው እየሰፋ ሄዷል። በኋላ አፍሪካን ሙሉ በሙሉ አካቷል። ዜን በባቤል መንደብ በኩል ተሻግረው አረቢያ ምናምን ወደ ህንድ ሁሉ ይሄዱ አሉ። መካከለኛው ምስራቅ መስርተው ይኖሩ አሉ። ኢትዮጵያ ስንል መካከለኛው ምስራቅና አሁን አፍሪካ ብለን የምንጠራውን ሀገር የሚያካትት ነው። ይሄ በሶስት ይከፈላል። አንደኛው ምዕራብ ይሉታል፣ ምዕራብ ኢትዮጵያ ይሉታል፣ ወይንም ሎወር ኢትዮጵያ ነው የሚሉት። ሌላው አሁን እኛ ያለንበት አካባቢና ኑቢያን ጨምረህ ያለው አሁን ኢትዮጵያ አቢሲኒያ ያሉት ፈረንጆቹ፣ እርሱን ደግሞ የሚያካትተው አፐር ኢትዮጵያ ተብሎ የሚጠራ ነበረ። ከቀይ ባህር ማዶ ያለውን እስከ ሚድል ኢስት እስከ ከነአን ምድር ያለውን ደግሞ ኦሪየንታል ኢትዮጵያ ተብሎ ነበር የሚጠራው። አንድ ነበረ፣ ግን በዛ ሂደት እየሰፋ መጥቷል። ሌሎቹ ይሄ እንዲያውም ኢንቴሪየር እና ኤክስቴሪየር ኢትዮጵያ ብለው ይጠሩታል። ኢንቴሪየር ኢትዮጵያ ማለት ኑቢያና አቢሲኒያ የሚባለውን በአንድ ላይ አድርጎ ምስራቅ አፍሪካ ያለውን ማለት ነው። ይሄ ኢንቴሪየር አስኳሎ ማለት ነው። የኢትዮጵያ መሰረቱ አስኳሎ ኮር ስቴቱ ማለት ነው ኢትዮጵያ የሚባለው። ያኛው ደግሞ ኤክስቴሪየር ነው፣ በሂደት እየሰፋ የመጣ ማለት ነው። የኖ መኖሪያም ይሄ ኑቢያ ምናምን የምንለው አካባቢ ሱዳን ነበር ተብሎ ያስባልና ውሃው ጥፋት ሲመጣ ወደ ተራራማ ወደ ኢትዮጵያ ነው የመጣው። ለዛ ነው በኢትዮጵያ ያረፈበት ተራራማ ቦታ ስለሆነ that is why it is called upper ኢትዮጵያ። ይሄ ትልቅ ነገር ያሳየናል ማለት ነው። በዚህ መሰረት ነው እየሰፋ ሄደው። በኋላ ሚድል ኢስቱ ራሱን ችሎ ሄዷል።
አፍሪካ ሙሉ በሙሉ ተከፋፈለ። እንዲያውም በኋላ ስክራምብሊንግ ኦፍ አፍሪካ የሚባለው ነገር ሲመጣ እንዳለ ብትንትኑን አወጡት ቅኝ ገዢዎቹ ራሱ ማለት ነው። ብዙ ነገሮቻችን ጠፍተዋል በሂደት። በነገራችን ላይ ኢትዮጵያ ስንል ይሄ ነው እንግዲህ። በዚህ ሁሉ ድግናዎች ተሰራፍተው ወይንም የሃይማኖት ማስተማሪያ ማዕከላት ተስፋፍተዋል ማለት ነው። ይህን ማየት እንችላለን። ለምሳሌ ከከነዓን ምድር የነበረው ማየት እንችላለን። በከነዓን ምድር እነ መልከጼዴቅ ይጠቀሙባቸው የነበሩ ማዕከላት አሉ። በሚዲያም ምድር እነማን ሲጠቀሙት እንደነበረ እዚህ እንዳነሳሁት የከነዓን ምድር የእኛ የገልቦና አባቶች የሚጸልዩባቸው የጥንት የቅማንት ማዕከላት ተብለው የሚጠሯቸው ኮሜሞሬት የሚያደርጓቸው ስሞች አሉ። በሽባህር፣ ቆሞልወል፣ ለማገቢ ብለው የሚጠሯቸው ማለት ነው። እነዚህ የከነዓን ምድር ውስጥ ከነበሩ ታዋቂ እንትኖቹ ናቸው። ማዕከላት፣ ያስተምሮ ማዕከላት፣ የአምልኮት ማዕከላት የነበሩ ናቸው። በሚዲያ ምድር እነ ዮቶር ሲጠቀሙባቸው የነበሩት ለነ ሙሴ ሃይማኖት ያስተማሩበት፣ ለነ ሙሴ አስተዳደር ያስተማሩበት ትልቅ ስራ የሰሩበት ማለት ነው። ለሙሴና ቤተሰቦቻቸው ተሻግረው ከመጡ በኋላ ቅዳሴ ቀድሰው ያቆረቡበት ያን እንትን ያደረጉበት ማለት ነው። ኦሪት ዘጸአት ላይ የተጻፈውን ነገር የሰሩበት ማለት ነው። በሚዲያ ምድር የነበሩት በዚህ ሁሉ ነበሩ ማለት ነው። ማዕከላት ነበሩ። ሙሴም እግዚአብሔር በቁጥቋጦ የታየው የሚለው ድግና ውስጥ ስለነበረ ነው። ሲጸልይ ስለነበረ ድግናው ነው የተገለጠው። ፍየል ሲጠብቅ ምናምን በግ ሲጠብቅ የሚሉት አሉ። እሱ ስህተት ነው፣ ትክክል ስላልሆነ ማለት ነው። ያ ሰው በመሰለው ስለሚጽፍ ነው። በሚዲያ ምድር ያን ማየት እንችላለን። በኑቢያ የተለያዩ ቦታዎች ድግናዎች ነበሩ። በምዕራብ አፍሪካም እንዲሁ የተለያዩ ቦታዎች ድግናዎች ነበሩ። ምስራቅ አፍሪካ የተለያዩ ቦታዎች ለምሳሌ የኬንያ ውሰደው። ኬንያ፣ ታንዛኒያ የሚገኝበት ኒያንዛ ይባላል። የድግናው የነዚህ ማዕከል የሚያደርገው ቪክቶሪያ ሐይቅ ጥግ የነበረው ሐይቁ ራሱ ኒያንዛ ነው የሚባለው። በነገራችን ላይ ኒያንዛ የህገ ልቦና ቅዳሴ ዛሬ ድረስ ይጠራል። ኒያንዛ ብለው ነው የሚጠሩት ቃል በቃል ማለት ነው። የተለያዩ ቦታዎች ማዕከላት ነበሩ ማለት ነው። በአሁኗ ኢትዮጵያ እንምጣ። በአሁኗ ኢትዮጵያ አሁን ኢትዮጵያ ያልናት ፈረንጁ አቢሲኒያ እያለ የሚጠራልን ማለት ነው። አንዳንዴ አቢሲኒያ የሚለውን የሀበሻ ስም እንዳወጣው አድርጎ የሚያወሩ አሉ። ውሸት ነው፣ ፍጹም ትክክል አይደለም። አቢሲኒያ አይደለም። ከጥንት ጀምሮ ኢትዮጵያ ነው ሲመሰረቱት፣ ኢትዮጵያ ነች። ምንም እኛ በኢትዮጵያውያን ጽሁፍ የተጻፈ አቢሲኒያ ብሎ የተጻፈ አታገኝም። ፈረንጆች እንዲህ ይላሉ ብሎ የሚጽፍ ካልሆነ በስተቀር የትኛውም ዜና መዋል አቢሲኒያ ብለህ አታገኝም። ኢቨን አክሱም ብትሄድ የአክሱም ኢንስክሪፕሽን ላይ አቢሲኒያ ምን አታገኝም። ኢትዮጵያ የሚል ግን አለ። ኢትዮጵያን እንደዚህ ተቆጣጠርኳት ምናምን የሚል ነገር ተናግሯል። ከዛ ያለፈ ሌላ ነገር የለም። ኢትዮጵያ ደግሞ እንዳየው የዓለም ስም ነው። የዓለም በቃ ዓለም የሚባል ሌላ እንትን የለውም። ኢትዮጵያ ነው የሚባለው። ሰፍቶ ነው 7 አህጉር ምናምን በኋላ የመጣው ማለት ነው። ከዛ በፊት ግን ዝም ብሎ ዓለም ኢትዮጵያ ነበር የሚባለው ማለት ነው። ከዛ ወጥተው የራሳቸውን ደቨሎፕ እያደጉ መጥተው ነው። አሁን ኢትዮጵያ የምንለው እኛ ዛሬ አስተዳደር ይሄ ምንድን ነው የኢትዮጵያ የሚባል ስቴት ስታብሊሽ አድርገን ያለንበት ሀገር ማለት ነው። የኢትዮጵያ ሪፐብሊክ ያለበትን ሀገር እሱን ማለት ነው። በዚህ ውስጥ እንግዲህ ወሎ የተባለው ቦታ ወሎ የቅርብ ጊዜ ስም ነው በነገራችን ላይ። ተድባበ ማርያም፣ አትሮንዛ፣ ላሊበላ እና የመሳሰሉት በርካታ ቦታዎች ድግናዎች ነበሩ። በተለይ ደግሞ በየግዛቶች ነበሩ። ኪንግደም ወለቃ፣ ኪንግደም ኦፍ ወለቃ የራሱ ነበረው። ኪንግደም ኦፍ አማራ 2 ማዕከላት ነበሩት። የላይኛው የላሊበላ የነበረበት እሱ ደግሞ ቅድም እንዳልኩ እንዲያውም እስከ ቸንከር እየመጡ ወንበርነት ሲሾሙ የነበሩት በወሎ የነበሩት ከኛ ጋር ደንቢያ እየመጡ እንበረሙ ከአክሱም ተሳዶ ደንቢያ ሲመጣ ማለት ነው። እሱን አነሳዋለሁ በኋላ። ይሄን ማየት እንችላለን ማለት ነው። በጎጃምም እንደዚሁ በርካታ ቦታዎች ታገኛለህ። ዘጌን ጨምረህ መርጦ ለማርያም፣ ሌሎችም በተለያየ ቦታዎች የተለያዩ ማዕከላት ነበሩ። በጎንደር በርካታ ቦታዎች እናውቃለን። ይሄን እንዲያውም በኋላ ስለማነሳው በደንብ እናየዋለን። ሸዋ በተመሳሳይ ማለት ነው። ሳማ ሰንበት፣ ኤረር፣ ሌላም ቦታዎች በተለይ ደግሞ ይሄ በደቡብ ጎንደር ደቡብ ወሎ ተሻግረ የምታገኝ መራቤት የሚባለው እሱ የተለያዩ ቦታ ድግናዎች ነበሩ። ድግና ማዕከላት ነበሩ። ድግናማ በየቦታው ነው፣ እንደ አጥቢያ ቤተክርስቲያን እንደሚባለው ስለሆነ ማለት ነው። በዚህም የተለያዩ ማዕከላት ነበሩ፣ ያስተምሩ ቦታዎች ነበሯቸው። በተለይ ሳማ ሰንበት የቅማንቶቹ ነው። ሳማ ማለት ገንዘብ ማለት ነው በቅማንተኛ። ሰንበት ደግሞ ቅዳሜ ወይም ሰንበት ማለት ነው በራሱ። ትግራይ በተለያየ ቦታ አክሱምና ኢቨን ኤርትራን የምትጨምርበት ኤርትራም የተለያዩ ቦታ በርካታ ቦታዎች ነበሯቸው። በተለይ አንዳንድ ማዕከል ዋና ማዕከል አይጠፋም እዛ ነበሩ ማለት ነው። እነዚህ ማዕከላት በተለያዩ ምክንያቶች ዛሬ አይገኙም። አንደኛ ወደ ሌላ ሃይማኖት ተቀይረዋል። ይህም የጆን ፔፐር መጽሐፍ ስታነብ ምን ይላል? እነዛ ተሳቶ ቅዱሳን የሚባሉት ናይን ሴንትስ ከእንትን የመጡት ከሮም ጋር ሲሳደዱ እዚህ የመጡት በየአካባቢው አክሱም ግዛት ውስጥ ይላል በየአካባቢው የሃይማኖት የአምልኮት ቦታ የነበሩትን በሙሉ ወደ ቤተክርስቲያንነት ቀይሯቸው ይላል። በሙሉ ማለት የአክሱም ወታደሮችም እያስገደዱ ያጠምቁ ነበረ። ያስገድዳሉ፣ በነዛ እያመጡ ያስጠምቃሉ ማለት ነው። ለመነኮሳቱ ያመጣሉ፣ ያስጠምቃሉ። በዚህ ሂደት
የቀደሙ የህገ ልቦና ማዕከላት በሙሉ ተቀየሩ ማለት ነው። ወደ ቤተክርስቲያን ተቀየሩ ማለት ወደ ሌላም የተቀየረ ሊኖር ይችላል። ያንን ማየት እንችላለን ማለት ነው። ወደ ሌላ ሃይማኖት ኦልሬዲ ሌላው ወድመዋል። ይሄን ደግሞ እንትና ጽፎታል። ማን ነው ታቦተ ጽዮንን ፍለጋ ያለው ግራም ሃንኮክ በደንብ አድርጎ ጽፎታል። በደንብ ነው የጻፈው። ብዙ ማዕከላት የመሰዊያ ድንጋዮቹ ሳይቀር ወድመዋል አለ። በእኛ ጊዜ እንኳን ትክል ድንጋይ ላይ የተደረገው ባጀን አምባ ላይ የተደረገው ናስ የመሰዊያ ድንጋዩን በመዶሻ ፈላልጠው ወደ ገደል እንዴት እንደሰደዱትና እንዳጠፉት ማለት ነው። ከተራራው ላይ ሆነው ይሄ የቅርብ ጊዜ የምናየው ማለት በእንደዚህ ሁኔታ ወድመዋል። ገርድባ ላይ ሄደው የሆነ እንትን መድኃኔዓለም ገዳም ሰርተው ምን እንዳሉ ዘንዶ ይመለክ ነበር እያሉ ስም ሲያጠፉት እንደነበረው ማለት ነው። ገርድባ ግን ድግና ነበረ፣ መጸለያ ቦታ ነው የነበረው የህገ ልቦና። እንዲህ አይነት ስራዎች ተሰርተዋል ማለት ነው። እና አብዛኛዎቹ ወድመዋል፣ ተቀይረዋል። ሙሉ በሙሉ ደግሞ ይወደሟሉ ማለት ነው። አንዳንዶቹ ወደ ሌላ ማዕከልነት ተዛውረዋል። አሁን ካለው ከነበሩት እሱ ቀርቶ ተዛውረው ትተውት ማለት ነው። ማዕከልነቱን ትተው በተለያየ መንገድ ስትገፋ ባይቀየርም እዛው ዝም ብሎ ኑሮ ይጠፋል ማለት ነው። ጫካ ሆኖ ይጠፋል። እንደሱ አይነት ነገርም ተፈጥሯል ማለት ነው። አጠቃላይ በዚህ ነጥብ ይሄን ነው ማንሳት እንፈልገው እንደ መግቢያ። ግን በዚህ መሰረት በኢትዮጵያ የተፈጠሩ ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ እና ባህላዊ ክስተቶችን ተከትሎ ማዕከላት በተለይም የወንበሮች ወንበር የሆነው ወይንም የእንበረሙ አልያም መልከ ጸደቃዊ አስተዳደሩ ማለት ነው። ወይንም ካህንና ንጉሱ ነው የሚያገለግለው ማለት ነው። ማዕከል በዋናነት ከንጉሱ ጋር በተለያየ ስርዓት ንግስናው በተቀየረው ማለት ነው። አስተዳደሩ ማዕከል በሚቀየርበት ማለት ነው። አብረው ተመካክረው ስለሆነ በዛ መንገድ ሂደዋል ማለት ነው። ምን ማለት ነው? ድሮ ጣና አካባቢ የነበረው ሲሰፋ ወደ ተለያየ ቦታ ሂደዋል። በየአካባቢው ይሄዳሉ። በዋናነት ግን የንጉስም ካህንም ሆኖ የሚቀመጠው ሰው አጠቃላይ የዛን ሁሉ አስተዳደር የሚያስተዳድረው ነው ማለት ነው። ዜን በዳማት ዘመን ከላይ የነበረው ከዚህ ከጎንደር አካባቢ የነበረው አሁን ጣና አካባቢ የነበረው ተገፍቶ ወደ ሌላ ቦታ ሂዷል። ከላይ ደግሞ በዋናው ሁሉን የሚቆጣጠሩበት የዳማት ስርዓት መስርተው ነበረ። በፊት ይሄ ምንድነው የፑንት ስልጣኔ የሚባለው እሱም በዛ የሚያልፈ ነበር። በዛ የነበረ ነው። ዜን የዳማት ስርወ መንግስት ሲመጣ ማዕከሉ ኤርትራና ትግራይ አካባቢ የነበረ አሁን ትግራይ አካባቢ የምትለው ሰሜን ትግራይ አካባቢ የነበረ ነው። ከዛ እንደገና ሲገፋ ደግሞ ወደየት መጣ? ወደ ሰሜን ተራራ መጥቶ ነበረ ለተወሰነ ጊዜ አይደለ? ከዛ በኋላ ላሊበላ ወይንም ላስታ አዳፋ ጋር ሄደ። ዜን ሲል እንዲየዞረ ሸዋ ምናምን አይነት ነገር ነው ሲሄድ የነበረው አይደል? አስተዳደር ልክ እንደዛ ነበረ። መንግስትና የህገ ልቦናው ስርዓት ቅማንታዊ የሆነው ስርዓት ሳይፈርስ በዚህ መንገድ ነበር የሚመጡት። በተለይ ደግሞ ክርስትና ከመምጣቱ በፊት የነበረው በእንደዛ አይነት ነገር ነው የሚሄደው የነበረው ማለት ነው። ከድሮ እንግዲህ እነሱ ነገደ ካም ብለው የሚጠሩት እሱ ነው። ነገደ ካም ማለት ቅማንት ነው። ነገደ ካም ብለው የጠሩት እሱ ነው። እርሱ ደግሞ በኋላ ነገደ ቅማንት ብለው ያመጡታል። የዳማትም ቢሉት ምንም ያው ነው። ዳማት፣ ቅማንት፣ ካም የሚሉት ተመሳሳይ ነው። ምክንያቱም ቅማንቱ ካማንት ነው የሚባለው፣ ካም ነው ካማንት ነው። ምንም ለውጥ የለውም። እሱ ነው እየተንሸራተተ የመጣው ማለት ነው። ማዕከላትም በዚህ ደረጃ እየተቀያየሩ በተለይ ደግሞ የእንበረሙ ስርዓት በዚህ ደረጃ እየተቀየረ መጥቷል። ሌሎቹ ባሉበት ነው የሚቆዩት የተለየ ከአቅማቸው በላይ ችግር ካልተፈጠረባቸው በስተቀር ማለት ነው። ስደት፣ መፈናቀል፣ መከራ ካልመጣ እሱን ለቀውት አይሄዱም። በዛው ይኖራሉ። ላይክ ጎንደር አካባቢ ብትሄድ ከጥንት ጀምሮ እንዳለ ዛሬም አለ። ጭልጋ አካባቢ ብትሄድ እንደዛ ነው። ደንቢ አካባቢ ብትሄድ እንደዛ ነው የመጣው። ዘጌ ብትሄድ እንደዛ ነው። ሌሎም ቦታ ብትሄድ እንደዛ ነው። ከጥንት የያዙትን እንደያዙት አሉ ዛሬም ድረስ ማለት ነው። ታንክ ዩ። መልካም እንግዲህ የቅማንት ህገ ልቦናዊ ማዕከላት ዝውውርን በተመለከተ ምን ይመስላል የሚለውን በተመለከተ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት አንዳንድ ነገሮችን ለመጨመር ሰሞኑን አንድ የአማራ ልሂቅ ይሄ የአማራ ህዝብ ከክርስትና እምነት ጋር የመጣ ነው በሚል የሚነሳውን ጥያቄ በተመለከተ ቅድም አንድ ላሊበላ አካባቢ የነበሩ ቅማንቶች ወንበራቸውን ጎንደር ቸንከር ድረስ አስመጥተው ልከው ሲያሾሙ እንደነበረ ያነሳውን ታሪክ የጸሐፊውን ስም ሁሌ ታነሳዋለህ፣ ረሳሁት፣ ይቅርታ። እዚህ በኋላ ብታነሳው ደስ ይለኛል። ምናልባት አንተ ጋር እንትኑ ካለ ምን ብሎ ሲናገር ሰማሁት። እነዚህ በተለይ ከክርስትናው በኋላ የመጡ ነገስታት አማራ አሁን እንደተፈጠረ አድርገው አወሩት እንጂ ብሎ ከዚህ ከዳማት ስልጣኔ ጀምሮ የነበረውን የአማራ ታሪክ አስመስሎ አመጣውና እንትኑ አማራዎች በፊት ክርስትናን ሳይቀበሉ ህገ ልቦናንም ህገ ኦሪትንም ይከተሉ ነበር እና በወንበር ስርዓት ሲመሩ እንደነበር ማሳያ ብሎ ይሄ ቅማንት የሚለውና እንትኑን ዘሎ ልክ ቅድም ያነሳውን ቸንከር ድረስ መጥቶ የላሊበላው ሲሾም እንደነበረ አንስቶ እዛ ጋር ሲናገር ሰማሁትና በእርግጥ አንዳንዴ እውነቱን ለመቀበል ከመቸገራቸው ውጪ እንደዚህ አይነት እውነቶችን መናገራቸው ቀጣይ
ቀስ እያሉ ይጠጋሉ ብዬ አስባለሁ እና ይህን ሲያነሳ ሰምቼ ስለነበረ ምናልባት ይህን ቅድም ካነሳው ጋር ለማገናኘት ያክል ነው። ሌላውና ትልቁ ነገር ምናልባት ሰሞኑን ካላየው እንጃ አንድ ትልቅ የምርምር ውጤት ይፋ ሆኗል። ምንድነው? በዚህ በሰው ዘር አመጣጥ መነሻና ታሪካዊ ለውጥ ዙሪያ ጥናት የሚያደርጉ ሰዎች ባለፈው ስታነሳ የነበረውን ታሪክ የሚያስረግጥ ኢትዮጵያ የሰው ዘር መገኛ እንደሆነች የሰው ዘር ከኢትዮጵያ ተነስቶ ወደ መካከለኛው ምስራቅና ወደ አውሮፓ እንደተበተነ የሚያሳይ ትልቅ ጥናት በዚህ ሰሞን በነገራችን ላይ ይፋ ሆኗል ኢትዮጵያ ውስጥ። እንግዲህ ይህም ማስረጃ የኢትዮጵያ ቴሌቪዥንም በቀጥታ ሲያስተላልፈው ነበረ። በጣም ሰፊ እንትን ነው በነገራችን ላይ ዓለም አቀፍ ሽፋን የተሰጠው ጥናት ነው። ኢትዮጵያ ውስጥ አሁን ካለው ነባራዊ ሁኔታ አንጻር ለእንደዚህ አይነት ነገሮች ትኩረት ስለማንሰጥ ነው እንጂ ትልቅ ማሳያ ነው የነበረው። ልክ በባለፈው ጎንደር አካባቢ የሰው ዘር መገኛ እንደነበረና በኋላ በዚህ በሽንፋ በኩል ወደ ሱዳን አቅጣጫ እንደሄደ የሚያነሱ ከዛ ጋር የሚመሳሰል ነው። ይህ ግን ትኩረቱ የሰሞኑ ግን አፋር ላይ አድርጎ ነው ጥናቱን ያደረገው። ከዚህም በላይ ሌሎችን ጥናቶችን ለማድረግ ተዘጋጅተናል፣ ብዙ ፍንጮችን እያገኘን ነው የሚሉ ተመራማሪዎችም ነበሩ። እሱም እንዳለ ሆኖ ቅድም ካነሳው ጋር የሚገናኝ ነገር አለው ማለት ነው። እንግዲህ በአጠቃላይ ይህን የመሰለ ሀሳብ ከሰጠን ቀጥሎ ያለው ሁኔታ በኢትዮጵያ ውስጥ ያለውን ብቻ አሁን ኢትዮጵያ በሚባለው ብቻ ያለውን እሱም ብናነሳ የተሻለ ይመስለኛል። ቅድም አጠቃላይ ኢትዮጵያ የሚባለው ከምን አንጻር እንደሆነ ስታነሳው ስለነበረ ማለቴ ነው። እንግዲህ በአሁኗ ኢትዮጵያ የነበረው እንበረማዊ ማዕከል ከየት ወደ የት ነው ሲዘዋወር የቆየው፣ እንቅስቃሴው ከየት ወደ የት ነበረ የሚለውን እሱን ሰፋ አድርገን ብናነሳው ደስ ይለኛል። አሁን ባለው ሁኔታ ያው ጭልጋ አካባቢ ብቻ ነው የሚገኘው። ሌሎች በቅዳሴ ሰዓት ነው። ምንድነው ይህ ነገር ብለን እስከምንጠይቅ ድረስ ስማቸውን ይጠቅሷቸዋል። ቅድም ስታነሳ የነበረው ወደ ኬንያም ወደ ተለያዩ አቅጣጫዎች የሚያነሷቸው ስሞች አሉ። ግን እነሱም በስም ብቻ ነው የምናውቃቸው። ቦታው ራሱ በትክክል አሁን ላይኖር ይችላል። ቅድም እንዳልከው በተለያየ መንገድ ጠፍቶ ሊሆን ይችላል። በተለይ ደግሞ የክርስትና እምነት ከመጣ በኋላ አብዛኛው ድግና የቤተክርስቲያን አጸድ በሚል የተወረሰበት ሁኔታም ስላለ እንደ አጠቃላይ ግን ኢትዮጵያ ውስጥ ያለውን ሁኔታ ብናነሳ ወደ አንተ ልምጣ። መልካም። እንግዲህ በአሁኗ ኢትዮጵያ የነበረው እንበረማዊ ወይም መልከ ጸደቃዊ ማዕከል ከየት ወደ የት ሲዘዋወር ቆየ፣ እንዴት ተዘዋወረ የሚለውን ነገር እንይ። እዚህ ጋር አንድ እንትን እናንሳ። እንበረም የሚለው በኦሪት የመጣ ነው ከኦሪት ነው እንጂ ከሕገ ልቦና አልነበረም አይነት ነገር የሚሉ መከራከሪያ የሚያነሷል ነው። እንበረም የሚለው ቃል ከየት ነው ያለው? አሁን ከየት ነው ማን ነው የት ቦታ ነው ያለው የሚለውን ነገር ብናየው ጥሩ ነው። አይ ቲንክ በመጽሐፍ ቅዱስ እንበረም የሚል እንትን ከአማርኛው ቨርሽን ታገኛለህ። ሜቢ ግዕዙ ላይ ተጽፎ ከሆነ ያው ነው፣ ግዕዝም ብለው አማርኛ ተመሳሳይ ነው፣ አንድ አይነት ናቸው ብዬ ነው ሀሳባቸው። የሚጽፉትም ሰዎች አንድ ስለሆኑ ማለት ነው፣ የተረጎሙትም እንደሱ ስለሆኑ ማለት ነው። እንበረም የሚል አይ ቲንክ በኦሪት ዘፍጥረት ነው ወይ በዘጸአት ላይ አለ። በተለይ ከሙሴ ጋር የሚያዝ ነገር ነው። የሙሴ አባት እንበረም የሚባል ነበረ ብለው ነው የሚያደርጉት። ግን አምራም ነው እንጂ የሚለው አምራም ነው አይ ቲንክ አምራን ወይም አምራም ነው የሚለው እንጂ እንበረም አይልም። የሙስሊሞች እንትንም ራሱ የሙስሊሞች ሶርስም የሚያመለክተው ኢምራን ነው የሚለው እንጂ እንበረም አይልም። እንበረም የሚል የለም። እንበረም ኢትዮጵያዊ ወይንም ይሄ ሕገ ልቦናዊ እንትን ነው። ንጉስም ካህንም ሆኖ የሚያገለግለው የመጨረሻው በወንበር ስርዓት የበላይኛው የመጨረሻው ነው እንበረም የሚባለው። በተለይ ደግሞ በዳማት ስርወ መንግስት ዘመን አብሮ የነበረ በአክሱሞቹ ሲመጡ መጨረሻ ላይ የተሳደደ የወንበር ወንበር ማለት ነው። ምን ማለት ነው? የወንበሮች ጠቅላይ ወንበር ማለት ነው። ጠቅላይ ወንበሩ ማለት ነው። በቃ ትርጉሙ እንደዛ ነው። ጠቅላይ ወንበሩ ማለት ሁሉንም ወንበሮች የሚጠረንፈው ማለት ነው። ላይክ አሁን አክሱም በነበሩበት ጊዜ ከአክሱም ከባቢ ሆነው ሁሉም ቦታ ያሉ ስርዓቶች በዚህኛው እንትን ይደረጋሉ ማለት ነው። ዋናው ከመመሪያዎችም ሁሉም ነገር የሚወጡት ከዚህ ነው። የመንግስት ስርዓትም አቅጣጫ የሚሰጠው ቅድም እንዳልኩት ንጉሱም ካህኑም እዚህ ነው የሚቀመጠው ማለት ነው። ያ ስርዓት ነው። ንጉስ እንዴት ይቀባል የሚለው ስርዓቱ ራሱ መቅቢያው እንትኖች ጋር ጉዳዮች ጋር እቃዎች ጋር ሁሉ በአንድ ላይ የሚቀመጠው እዚህኛው እንበረም ላይ ነው። ያ ነው የአክሱም ስርወ መንግስት ሲመጣ ያን ኢትዮጵያዊ የሆነውን የጥንቱን የመንግስት ስርዓት አፈረሱት። ከወንበሩ ጋር አብሮ ሲሄድ ኖረ። የሚሾም ንጉስ ጠፍቶ ማለት ነው። ፋሲለደስ ተሾመበት። አፄ ፋሲለደስ በዚህ ነው የተሾመው። በዚህ ተሹሟል። የሴት ምናምን የሚለው ተቀባይነት ስለማያገኝ ምርጫ ስላልነበረው አፄ ፋሲለደስ በዚህ ተሾመበታል። እሱ ለዛ ነው በዚህ ስለተሾመ ነው እንትኑ ዜና መዋሎችን ኤቭሪቲንግ ያጠፏቸው ማለት ነው። እንዳይኖሩ አድርጎ ያጠፏቸው። ምንም እውነት አታገኝም ስለ አፄ ፋሲለደስ ማለት ነው። ተቀበረ ኤቭሪቲንግ ማለት ነው። ለምን? ስርዓቱ እንደዛ ስለነበረ ያን ስርዓት በኋላ እንትን ብሎ የጠፋው እሱ ነው የምናውቀው ማለት ነው። ስለዚህ አሁን ምንድን ነው ቅማንታዊው የሆነ ማለት ቀደም ብሎ የነበረው ኢትዮጵያዊ የሚባለው ያ ከጥንት ጀምሮ ተሰርቶ የመጣው ከአዳም ሲወርድ ሲዋረድ የመጣው ስርዓት
በዛ ላይ ነው የመጣው ማለት ነው። ሳሙሄር ከርከር ላይ ጠፋ ማለት ነው መጨረሻ ላይ። እርሱን ነው እንግዲህ የምናየው ማለት ነው። ይሄ ማለት ነው እንበረም ማለት ከኢትዮጵያዊ ቅማንታዊ የሆነ ነው እንጂ ከዛ የመጣ አይደለም። የወንበሮች ወንበር ማለት ነው እንጂ ኦሪት ነው ምናምን ብሎ የሚያነሱት ትክክል አይደለም። ከኦሪት በፊት ነው የነበረው። እንዴት ሊሆን ይችላል? ያ ነገር ከኦሪት በፊት ጀምሮ የነበረ ነው ስርዓቱ እና በኦሪት ምክንያት የመጣ እንዳልሆነ ማየት ያስፈልጋል ማለት ነው። ዋናው ማዕከል እንግዲህ ከቅማንታዊ የመንግስት ማዕከል ጋር አብሮ ይወጣል። እንትን አይለቅም ማለት ነው። አብሮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንጉስና መንግስትን አላለያይም ብላ ሄደችበት ምክንያት ከዛ እኮ ነው። በቃ እኛ ህገ ልቦናውን ትተነዋል፣ በክርስትናው እናርገው ብለው ያንን እኮ ነው እንትን ያደረጉት። አዲስ ስርዓት ፈጥረው ክርስትናው መንግስት እየቀባ እንዲመጣ የሄዱበት መንገድ በዛ ነው። ራሳቸውን ቅማንት የነበሩ ሰዎች ስለሆኑ ማለት ነው። ቅማንተኛ የሚችሉ እኮ ናቸው እና አባ ተክለ ሃይማኖት ቅማንተኛ የሚችሉ ናቸው። የኩንዱ አምላክ ሌላ ቋንቋ እኮ በደንብ አይችሉም። አማርኛ እኮ በአግባቡ አይችሉም። እየተኮላተፉ ነው የሚያወሩት። አማርኛ አዲስ ቋንቋ ሰከንድ ላንጉጅ ሆኖ ነው ሲያገለግል የነበረው እንጂ አማርኛ በደንብ አይችሉም። እንደዛ ሲሰሩ የነበሩት ኢቭን ቅማንተኛን ሲሰድቡት እንኳን እነሱ አማርኛ እየተኮላተፉ እያወሩ ነው እንጂ ፐርፌክት አልነበሩም አማርኛ ሲያወሩ ማለት ነው። ያን ስርዓት ሲሰሩት ከዛ መውጣት ስላለባቸው የሰለሞን የሚል ነገር አምጥተው ይሄ ደግሞ የከነዓን ዘር ነን እያለ ሲያስተምር ስለሆነ የመጣው የቅማንቱ የስርዓት። ስለዚህ ከዛ መውጣት ፈለጉ። ተረግሟል ብለው ጽፈው ሰጧቸው ግሪኮቹ። ዜና አበዱ። ወዛ በኋላ ማለት መጽሐፍ ቅዱስ ከመጣ በኋላ እኮ ነው ኢትዮጵያ ማበድ የጀመረችው እውነቱን ለመናገር ማለት ነው። ይሄንን እያዩ እኮ ነው ያበዱት። የተጻፈ ከነዓን ተረግሟል የሚል ማለት ነው ከ10ኛው ወይም ከ7ኛው 8ኛው መቶ ክፍለ ዘመን በኋላ የመጣ ወይም በ6ኛው ሊሆን ይችላል። ተርጉሞ ሲሰጧቸው ይሄንን ሲያነቡ እንዴ ይሄማ በቃ እርጉም ያስብለናል፣ ስለዚህ የሰለሞን ዘር እንሁን ብለው በፈቃዳቸው የሰለሞን ልጆች ሆኑ። ምንም ነገር የሌለው ማለት ነው። ስለ እርግማኑ ስህተት ዝም ብሎ የውሸት እንደሆነ እዚህ በፊት ተናግረናል። መልከ ጼዴቅ ማን ነው እንትና ኖህ እንደዚህ አይነት ሰክሮ እሱ ወድቆ ራሱ ልጆች እንዴት ይረግማል? ሲጀመርስ ልጆን በዛ ደረጃ እንዴት ይረግማል? ማይሆነውን ነገር ዝም ብሎ ፈጥረው ያወሩት ነው። ርኅሩህ አባት ነው ኖህ። ለሚጠፉት ሰዎች እንኳን መርከብ ሰርቶ ኑልን እያለ ሲለምን እምቢ ብለውት እያለቀሰ ወደ መርከቡ የገባ ሰው ልጆቹን በዛ ደረጃ ይረግማል? እንደዚህ አይነት እርግማን ለመሸሽ ተብሎ ነው የሄደው ማለት ነው። ስለዚህ ከቅማንታዊ ስርዓት ከጥንቱ ስርዓት የመንግስቱን ስርዓት መውጣና ክርስትና ስለተቀበል በክርስትናው ይዘው መሄድ ፈለጉ። ያ ነው እንግዲህ አሁን የዘለቀው ነገር ማለት ነው። እሱም ማየት እንችላለን። የመንግስቱ ማዕከላት በሚከትምበት ቦታ ይከትማል ማለት ነው። ጥንት ጣና ዙሪያ አካባቢ አይለቅም ነበረ። ምክንያቱም የመንግስት ስርዓቱም እዛው አይለቅም። ዋናው ግን ማዕከሉ የእንበረሙ ስርዓት ነው እዛው የሚቀመጠው ማለት ነው። እዛ ሆኖ ነው መንግስት ሌላውን ሀገር ለማስተዳደርና ሀገር ሲያቀኑ አዲስ ሀገር እየሰፉ በዛው መንግስት የሚንቀሳቀስ ከሆነ ወስነው አብረው ሂደው ሌላ ማዕከል ይመሰርታሉ ማለት ነው። የእንበረሙ ማዕከል በእንደዛ አይነት ሁኔታ ነው የሚቀጥለው ማለት ነው። ቅድም እንዳልኩት ዲግና ከሆነ ግን በኤኒሚንስ በችግር ካልሆነ መስተቀር አይለቅም፣ ህዝቡም አይለቅም። እዛው ተመስርቶ አንዴ የሚዘልቀው እስከ መጨረሻው ማለት ነው። በሌላ መንገድ ካልጠፉ በስተቀር ማለት ነው። ይህን ማየት እንችላለን። በኋላ ከጣና አካባቢ እየተነሱ እንግዲህ መንግስቱ ሲሰፋ የማዕከል ቦታም እንዲሁ አብረው እየሰፋ እየተለወጠ መጥቷል ማለት ነው። አገርን ለማስተዳደር ቅድም እንዳነሳሁት በዳማት ዘመን በኤርትራና በትግራይ አካባቢዎች ነበረ ማለት ነው። በዚህ ነው የነበረው። ይሄ ከመቼ እስከ መቼ ነው? ከክርስቶስ ልደት በፊት ከ10ኛው እስከ 5ኛው መቶ ክፍለ ዘመን እስከ 4ኛው ነው ይላሉ። ከዛም በኋላም ቢሆን እስከ 100 ዓመት ዓለም ድረስ እንትን ብሏል፣ ወርዶ መጥቷል። በዛኛው ጫና ስር ሆኖ አክቲቭ ሳይሆን በስር ሆኖ ዝም ብሏል አይደል? ሰከንዳሪ ሆኖ አብሮ ነበረ ማለት ነው። በኋላ ኢዛና ነው እንግዲህ በአክሱም ዘመነ መንግስት ችግር የፈጠረባቸው ማለት ነው። ሙሉ በሙሉ እንዲለቅ እንዲጠፋ የወሰነበት ማለት ነው። በዘመነ አክሱም ከነም ችግሩም ቢሆን አሁን እንዳነሳሁት ከዛው ዘልቋል፣ እስከ ኢዛና ድረስ ዘልቋል ማለት ነው። እስከ 4ኛው መቶ ክፍለ ዘመን ኢዛና የነበረው 4ኛው መቶ ክፍለ ዘመን ነው ከክርስቶስ ልደት በኋላ። እስከዛ አብረው በውስጥ ነበሩ ማለት ነው። ስርዓቱ በውስጥ የራሳቸው ትራዲሽናል አድርገው ዘልቀዋል። እንደ ዋና መንግስት ባይሆንም በውስጥ ላይ ከአንድ ሞደርን ስቴት መስርተህ የተለያየ ማህበረሰብ የራሳቸው ኪንግ ይኖራቸዋል። ኢፍ ዩ ጎዶ አፍሪካ ብዙ እንደዛ ማየት ትችላለህ። በተለይ ምዕራብ አፍሪካ፣ ጋና፣ ናይጄሪያ፣ ኢቭን ኡጋንዳ፣ ሌላም ቦታ ብትሄድ እንደዚህ የንጉስ ስርዓት አላቸው በየአካባቢያቸው ማለት ዛሬም ድረስ ጠብቀውት የሚዘልቁ ማለት ነው። ሌሎች ታንዛኒያ ብትሄድ ሌላም ቦታ አለ እንደዛ አይነት ነገር ያንን ማየት እንችላለን ማለት ነው። እንደዛ ሆኖ ቀጥሏል። ግን ደግሞ ወደ ኑቢያና ሌላ ቦታ የነበረው ራሳቸውን ችለው ደግሞ ነበሩ። ሜሮን፣ ኑቢያ ምናምን የሚባለው አካባቢ ራሳቸውን ችለው እንዲቀጥሉ ሆኗል። ያኛው የዳማቱ ስርዓት ማለት ነው። እንግዲህ ከዛም ኢዛና መጥቶ አሳደዳቸው። በተለይ ደግሞ ከኢዛና ጋር የተጣሉት
በቃ ይሄ ነገር ሲሰለቸው በፍጹም የጣዖቶችን ጉዳይ ባለፈው ምንድነው የሐውልቶችን ጉዳይ ባለፈው ስለተናገርኩኝ መድገም አልፈልግም። በዚህ ምክንያት ሲላቸው ከእናንተ መላቀቅ ነው ያለብኝ ሃይማኖትን ልጣለው ብሎ የሕገ ልቦናውን ስርዓት ትቶ ወዴት ሄደ? ወደ ደቡብ አረቢያ የሚባለው የመን ከባቢ ያሉ ጣዖታትን አምጥቶ እሱን ማምለክ ጀመረ ማለት ነው። በዛ ምክንያት ተጣሉ ጭራሽ። ከዛ የነበሩትን በሙሉ አባረሯቸዋል። ሕገ ኦሪቱንም ሕገ ልቦናውንም ነው ያባረራቸው። ምን አደረጉ? ተከዜን ተሻግረው የስሜን የሚባለው ሀገር ሄደው ሰፈሩ። እዛ ድሮም ህዝብ አለ፣ ወደዛ ሄዱ ማለት ነው። ቦታው ተቀየረ። እንበረሙ ማዕከል ከአክሱም ተነስቶ በጣም የሚያምር ቦታ አቤር ተራራ የሚባል ቦታ አለ። በጣም የሚያምር ማለት ነው። ጸለምት ውስጥ ነው ያለው አቤር ተራራ። እዛ ተራራው ስር በጣም የሚመር ገነት የሚመስል ቦታ አለ። ከዛ ሰፈሩ ማለት ነው። ማዕከል ሆነ እሱ የእንበረም ማዕከል። ይሄን አቶ ነጋ ጌጤ ጽፏል። የቅማንት ታሪክ በሚለው ጽፎታል። ቅድም ያነሳው ሰውዬ ማን ነበር ያልከኝ? ያሬድ ግርማ ኃይል የሚባለው ሰውዬ የጎንደር ታሪክ በኢትዮጵያ እይታ በሚለው ጽፎታል። ይሄን ማዕከላቱን ከየት ወዴት እንደመጡ ማለት ነው። በ1993 ይመስለኛል የታተመው መጽሐፉ። አምኖ ሹር ጊዜውን እርሱ በደንብ አድርጎ ጽፎታል። ከዛ ተነስተው እስከ የት እንደሄዱ መጨረሻ የት እንዳለቀ ሁሉ ጽፎታል ማለት ነው። በዚህ መንገድ ነው እንበረሙ ተሻግሮ የመጣው ማለት ነው። ወደ ተከዜን ተሻግረው መጣ። ተራራማ ቦታ ስለሆነ በናዳም በምንም ይከላከላሉ። ወታደር ሲመጣ ምናምን ያ ክርስቲያን እየሰፋ መጣ። እዛ በኋላ ደግሞ ክርስትናው ደግሞ የበለጠ አክሱም ከባቢ የነበሩትን በሙሉ አሳደዷቸው። በተለይ 9 ቅዱሳት የሚባለው ሲመጡ ብዙ ችግር ተፈጠረ። እያሳደዱ በወታደር ሲያጠምቁ ስለነበረ ብዙ መጠመቅ ያልፈለገው እየተሻገረ እዚሁ ነበር የሚሰፍረው ማለት መጸለምት ከባቢ ወደ ስሜን ከባቢ እየመጣ ነው የሚሰፍረው የነበረው ማለት ነው። ብዙ ህዝብ ስለነበረ ማዕከሉን እዛ አድርገውታል። ንጉስም ባይኖር እንበረሙ እዛው እንደ ንጉስም ሆኖ ያን የሴት ድንግል የሚባሉትን በዛው ጠብቀው ዘልቀዋል። በሚገርም ሁኔታ ማለት ነው። እንዳይጠፋ ምናልባትም ይመለሳል ብለው እስከ መጨረሻው ሄደዋል። ዛትስ ዋይ ባለፈው ሳነሳ እንደነበረው የወዲት ጌዲዮንን ያነገሱትና በግልጽ ወጥተው አክሱምን የደመሰሱበት ምክንያት በዛ ነው። የአክሱምን ስርወ መንግስት የጣለው በ10ኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ ያጠፉት በዚህ ምክንያት ነበረ። አብሮ ነው የተሻገረው። በተከዜ ሲሻገር የንግስና ስርዓቱም እንበረሙም አብሮ ነው የመጣው ማለት ነው። አብሮ ተንቀሳቅሷል። በዛ ሂደት ነው ጎልቶ ትልቅ ስራ ሲሰራ አታየውም። ምክንያቱም በጫና ውስጥ ስለነበረ ማለት ነው። አክሱምን የሚያክል ሀያል መንግስት ተመስርቶ እንዴት አድርገው ጫና ያን መመለስ አልቻሉም ማለት ነው። ጊዜ ሲጠብቁ ነበረ። ተሳክቶላቸው ሞከሩት፣ ግን አልሆነም። 40 ዘመን በኋላ ኦልሬዲ ለወንድሞቻቸው እዛው ለወገኖቻቸው ሰጥተው ወደ ወንድ የዛግዌ ስርወ መንግስት እንዲተካው ተደርጎ ቀጥሏል ማለት ነው። በዚህ መንገድ ነው የመጣው። ክርስትናው እየተስፋፋ ሲመጣ የአክሱም ወታደሮች ተከዜን ተሻግረው ማጥቃት ጀመሩ። ያን አካባቢ ማለት ነው ክርስቲያን ማድረግ ጀመሩ። ስለዚህ አሁን እዛ መቆም አሁንም ከባድ ሆነ። መቋቋም እንትን አላቸው። ሁልጊዜ ጦርነት ነው። ስለዚህ መረጋጋት አልተቻለም። ከዛ ተነስተው ወዴት መጡ? አቤ ጀግሪሆ። ከአቤር ተራራ ወደ አቤ ጀግሪሆ። አቤ ጀግሪሆ ማለት ገደብዬን አልፈ ወደ ወገራ አካባቢ ይመስለኛል። ወደዛ መጥቶ እዛ ቦታ አረፈ ማለት ነው። እዛው ብዙ ጊዜ አልቆየም። የተወሰነ ጊዜ ነው የቆየው። ብዙ ጊዜ አልቆየም። ይሄም የሆነው እስከ አክሱም ስርወ መንግስት ጀምረህ እነ ኢዛና ከመጡበት ጊዜ ጀምረህ እስከ የላሊበላ ይሄ ምንድን ነው የዛግዌ ስርወ መንግስት ተመስርቶ የተወሰነ ጊዜ እስከምትቆይ ነው። በዚህ ሂደት ነው ሁሉ የሚቀየረው። አቤ ጀግሪሆንም እንዲሁ ለቀው ጫናው አሁንም እንትን ስላለው ስላልተመቻቸው ወደ የት ሄዱ? ወደ ጥንቱ ቦታቸው ወደ ደንቢያ መጡ። ኪንግደም ኦፍ ደንቢያ መጡ። ደንቢያ መጥተው ቸንከር ነው የሚባለው ቦታው የድሮ ማለት ነው። ወደ ድሮ ማዕከል ቸንከር ላይ መጡ ነው ተቀመጡ ማለት ነው። የመጀመሪያው የእንበረም ቦታ ነው እሱ ራሱ ቸንከር ማለት ነው። ተመልሰው ወደዛ መጡ ማለት ነው። አሁን በሄዱበት እየተገፉ መጡ። ቸንከር ተቀመጡ። የላሊበላ ዘመነ መንግስት በሙሉ እስከሚያልፍ ይሄ ምንድነው ላሊበላ አለው አይ ቲንክ የላስታው ማለት ነው። እሱ 350 ዓመት ነገሰ ነው የሚሉት አይደል? እሱ በሱ ዘመን ቸንከር ነበረ ወንበሩ ማለት ነው። የላሊበላ ላይ የነበረ ወንበር አትሮንዛ ማርያም በለው ተድባበ ማርያም በዛ አካባቢ የነበሩት ከመቀመጣቸው በፊት ማለት ነው። ከዛ በፊት ወደ ክርስትና ከመቀየራቸው በፊት የነበሩ ወንበሮች በሙሉ እየመጡ የት ነው የሚቀቡት? ወንበርነታቸው የሚጸናው ማለት ነው። የተሾሙት የሚጸናው የመጨረሻው የት ነው? ቸንከር እየመጡ ማለት ነው። አሁን ሌላ ማለት ቸንከር ኪዳነ ምሕረት ይመስለኛል አሁን የሰሩበት ቸንከር እየመጡ ነበር እዛ እንትን የሚሉበት ማለት ነው። በዚህ ሂደት ነው። በኋላ የቸንከሩ እንዴት ችግር ገጠመው? የሰለሞን ስርወ መንግስት ከተመሰረተ በኋላ ለመጀመሪያ ጊዜ ኪንግደም ኦፍ በጌ ምድርን አልፎ ኪንግደም ኦፍ ደንቢያ የገባው እንትና ነው ይስሐቅ የሚባል አፄ ይስሐቅ የሚባል ከ1396 እስከ 1414 የነበረ ሰው ነው።
ይሄ ሰውዬ መጥቶ ነበረ በ1400 ገደማ ነው የሚመጣው። በዛ መጥቶ ያደረገውን ዜና መዋላቸው ላይ ጽፈውታል። አጭር ዜና መዋል ያለ የተጻፈው ይሄ እስከ አምባ ጊዮርጊስ የሚባለው አሁን ማለት ነው። እስከዛ ሄዶ የአሹር የሚባሉትን የመረባ ፈላሻዎችን አሹርን ገደላቸው፣ ሌሎችንም እንደዚህ ያላቸው ምናምን እንዲያደርጎ ብዙዎቹን አጠፋቸው። እንትና የሚባል አሁን ይሄ ምንድነው ይስሐቅ ደብር የሚባል አለ። አሁን እዛ እንትን አምባ ጊዮርጊስ ከባቢ ማለት ነው። ይስሐቅ ደብር የሚባል አለ። ዋሃሎ ይስሐቅ ደብር በኮሶጌ ይላል። በኮሶጌ ይስሐቅ ደብር የሚባል አለ። በሱ ዘመን በሱ ስም የተሰራ ማለት ነው። ይሄ ብቻ አይደለም፣ በደንቢያ ብዙ አብያተ ክርስቲያናትን ሰራ ይላል። ጫራ አየሁ አይደል? ያን ጊዜ ምን ሆነ? የቸንከሩ እንበረም ቦታውን ለቀቀና የት ሄዶ ተቀመጠ? ጎንደር። አሁን ጎንደር የሚባለው ዛሬ ጎንደር የሚባለው ትልቅ አይደለም፣ ትንሽዬ ነው። በቀሃና በአንገረ መካከል ያለ ቦታ ነው ጎንደር የሚባለው። ያ ጎንደር የሚባል ስም የተሰጠው ደግሞ በምዝገኒ ድግና ምክንያት ነው። ምዝገኒ ድግና ማለት የኖህ መቃብር የተቀበረበት ፋሲል ግንብ የተሰራበት ነው። እሱ ድግና ስለነበረ ጸልየው ሲያበቁ ሁል ጊዜ መሬት ሲስሙ ጎንደር ይላሉ። ጎንደር ማለት ጌታ ተነስ፣ ጌታው ይነሱ ማለት ነው። ኖህ ወይ ተነስ ባርከን እንደማለት ነው። በዛ ምክንያት የጌታ መነሻ ይባላል ጎንደር። ጎንደር የሚለው በዛ ምክንያት የመጣ ነው እንጂ ጎንደር የሚባል ኦሪጂናል አልነበረም። ምዝገኒ ድግና ነው የነበረው። ምዝገኒ ድግና ጫካ ነው፣ ግን ጎንደር የሚል በኋላ ስሙ ወጣ፣ ከተማው ጎንደር ተባለ ማለት ነው። ሌተር ኦን ደግሞ ደርግ ጎንደር ክፍለ ሀገር ብሎታል ከ1969 ጀምሮ ማለት ነው። በዚህ መንገድ ነው የነበረው። እዚህ ጋር ደግሞ እስከ መቼ ቆይቷል? ከ1400 ጀምረህ እስከ 1624 ዓመተ ምህረት ድረስ ቆይቷል። ማን እስከሚመጣ? አፄ ፋሲለደስ። አፄ ፋሲለደስ በቅማንት ስርዓት ነው የነገሰው። ያንን ትውፊት አስጠብቆት ነው ሄደው። የግንቡ የመጨረሻው ክፍል የህገ ልቦና መጸለያ ቦታ ነው። ይሄ የሚታወቅ ነው። በወንበር በር በኩል የሚገቡ ስርዓቱ እንደዛ ነው። ምን ይሄ ከዚህ በፊት ስላወራ ነው። ይሄንም መድገም አልፈልግም። ነገር ግን በስምምነት ምንድን ነው የሆነው? እዛው የእንበረሙ ስርዓት እዛ መቀጠል አይችልም። ጎንደር ኦልሬዲ የንጉስ ማዕከል ቤተመንግስት ምን እየተሰራበት ስለሆነ ዘመናዊው እየሆነ ስለመጣ ዓለምም እየሰፋ ስለነበረ የተለያየ ዓለም ጎብኝ ይመጣል ምናምን እዛ መቀመጥ የለበትም። የወንበር ንጽህና ይጠብቃል። ታውቃለህ፣ እንበረም በለው ድግናም ራቅ ብሎ ነው የሚሰራው። ከዛ ወጡና ስርዓቱ እዛ እንዲቀጥል ቅድም ያልኩ ቦታ ተጠብቆ ማለት ነው። ከሱ ወጥቶ የት ሄደ? ከርከር ሄደ ማለት ነው። ከርከር ሄዶ እስከ 1955 ዓመተ ምህረት ቆየ። ከአፄ ፋሲል ጀምሮ እስከ 1955 ዓመተ ምህረት ድረስ ከርከር ቆይቷል ማለት ነው። የመጨረሻው እንበረም ወንበር ጎንጥ አስረስ ነበሩ። ወንበር ጎንጥ አስረስ በ1915 ዓመተ ምህረት ነው የተወለዱት ይባላል። በዛ ተወልደው እስከ 55 ቆይተዋል። ወንበር ሆነው ማለት ነው። ተሹመው እየመሩ ቆይተዋል። በኋላ ማለት ነው። ከመቼ እስከ መቼ ወንበር እንደሆኑ ባላቅም ማለት ነው። ሜቢ የተወሰነ ዓመታት ወንበር ሆነው ቆይተዋል። ከነ ወንበር ጅግሪ ነው የተቀበሉት። ያን አስቀጥለዋል። ነገር ግን የኃይለ ሥላሴ መንግስት ማስገደድ ነበረበት። እነንትና የማን ነው የሚባለው ያ ሰው የመጣው እየዞረ ሲያጠምቅ የነበረው በግድ ማለት ነው። የስ እነ ለአከ ማርያም ማለት ነው። የመጡ ዘመን እምቢ ብለው አሸንፈው ቀሩ። በኋላ ጎንደር ላይ ያለው መንግስት እዛ የነበረው የኃይለ ሥላሴ ወኪል በአካል ሂዶ ሮብ ቀን ሂዶ ይመስለኛል አይ ቲንክ እንትን ሐሙስ ቀን ወይ የሆነ ቀን ሂዶ በዚህ ቀን መተህ እንትን ሐሙስ መተህ ትጠመቃለህ ይሏቸዋል፣ ያስገድዷቸዋል። እሺ ይላሉ። ወንበር ጎንጥ አስረስ ማለት እሺ ይሉና ሐሙስ ነው የሚሄዱት። የተነገራቸው እሁድ ነው ይላሉ። ሮብ እሳቸው ሞቱ። ከዛ በኋላ የሚተካ እንትኑ ስርዓቱ የሚተካ ስለጠፋ ቆመ ማለት ነው። የእንበረሙ ስርዓት እዛ ላይ ያከተመ ቆመ። ሂደቱ እንደዚህ ነው ሆኖ እንትን ያመጣው። ይሄ ቅማንት ላይ የመጣውን ጫና ማየት አለበት። ብዙ ክርስቲያን እየሆነ አለቀበት ህዝቡ። ጫናዎች መጡ፣ ብዙ ነገር መጣ። የመንግስት ስርዓቱ ከእጁ እየወጣ መጣ። ብዙ ችግር ውስጥ ወደቀ። በክርስትና ውስጥ ያሉት ቅማንታዊ የሆነውን ነገር ለማስቀጠል ሞክረዋል። በላሊበላ የነበረውን ራሳቸው ሲመሩት የነበሩት ምን የሚታወቅ ነው። እዛ ውስጥ የነበረው ክርስትና እዛ ቢኖርም በአብዛኛው ትልልቅ ስራ ሲሰሩ የነበሩት እዛ የነበሩት በህገ ልቦና የአምልኮ ስርዓት ውስጥ የነበሩ አብረው እየሰሩ ነው። የኦሪቶችም አብረው ኮንትሪቢዩት እያደረጉ ነው የመጡት። ይሄ ይታወቃል። በዛ መንገድ ነው እየበለጠ እያደገ እያነሰ የመጣው ማለት ነው። ወደ መጨረሻ አሁን ጭልጋ ላይ የነበረ ወንበር ማለት ወንበር ብቻ ነው የነበረው፣ እንበረም አልነበረም። ጭልጋ ወንበሩ እዛው እንዳለ ጸንቶ ቀረ ማለት ነው። አሁን የእንበረምነቱንም የወንበርነቱንም ሸክም የተሸከመው ጭልጋ ያለው ወንበር ነው። ሌላ ቦታ የለም። አሁን የመጨረሻው አሁን ያለው ጭልጋ በህይወት ያለው ማለት ነው። ቋራ የነበረው ጠፋ በሂደት ማለት ነው። ሌላ ቦታም ያለው ጠፍቶ ጭልጋ ብቻ ቀረ ማለት ነው። ደንቢያ የተለያዩ ቦታ የነበረው ጎጃም የተለያዩ ቦታ የነበሩት በሙሉ ጠፍቶ አሁን ያለን ኦንሊ ጭልጋ አካባቢ ብቻ ቀረ ማለት ነው። በዚህ ነው እንግዲህ የወንበሩ እንትን እየተንቀሳቀሰ ወደዚህ የመጣበት ማለት ነው። ሁሉም ሸክም እንግዲህ
ለጭልጋው ሆኗል ማለት ነው። ያው እንደምታየው እነሱ ስራ እየሰሩ ነው ስቲል እስካሁን እግዚአብሔር ይመስገን አሉ በሚገርም ሁኔታ ማለት ነው። ስራ ይሰራሉ። ያን የአባቶቻቸውን ትውፊት ጠብቀው ህዝቡም ያውቃል ይሄን ነገር በደንብ እንትን እንዳይሉ ይንከባከባቸዋል ማለት ነው። ከዚህ በላይ መንከባከብ አለብን። አሁን ዓለም እያወቃቸው መጥተዋል። እንዲያውም ባለፈው የአፍሪካ ህብረት ላይ የነበረው የትራዲሽናል ሊደርሺፕ እንትኖቹ ፎረሙ ጋር የነበሩ የሄዱት ሌሎችም እሱን ማየት ትችላለህ። እና ብዙ አሁን ጥሩ ነገር ነው። እውቅናም እየመጣ ነው። ኢቨን የዲኤንኤ ጥናቱ ራሱ ቅማንትን እንደ አባት ህዝብ አድርጎ ወስዶ እየሰሩት ነው። የሚገርም ሁኔታ አዳዲስ እንትኖች እየመጡ ነው ማለት ነው። ታንክ ዩ። መልካም እንግዲህ በአሁኗ ኢትዮጵያ የነበረው እንበረማዊ ማዕከል ከየት ወደ የት እንቅስቃሴውን ሲያደርግ እንደነበርና በምን ጫና ውስጥ አሁን ላይ እንደደረሰ በስፋት አንስተዋል። አመሰግናለሁ። የመጨረሻው ወንበር የነበሩት እንግዲህ ወንበር ጎንጥ አሁን ከርከር እንድቢና በሚባለው ቦታ ውስጥ ነው የነበሩት። እንደውም ከግንድ መጣያ ወደ ፀሐይ መግቢያ በኩል 1 ሰዓት ተኩል 2 ሰዓት እንደተጓዘን የምናገኘው ቦታ ነው። ምናልባት ታውቆ ከሆነ በተለምዶ ቃጮና ግራር የሚባል በጣም ትልቅ ዛፎች ያሉበት ጫካ ነው። ስቲል ነው፣ ማንም አይነካውም። የሆነ ጊዜ እንደውም ቤተክርስቲያን ተክልበታል ወይ ሳምቲንግ እንደዛ አይነት ጸብ ተነስቶ በኋላ አልፈው መድኃኔዓለም ቤተክርስቲያን አለ ከዛ አለፍ ብሎ ከዛ በፊት ነው በእርግጥ የተተከለው። እንግዲህ እሳቸው እምነታቸው እንደያዙ ነው የተቀበሩት እዛ ቦታ። ዛሬ ሁሉም ሰው ሲሄድ እዛ አርፎ ነው የሚሄደው። ከዛው አጠገብም ተነሳ ከሌላ ቦታ ከሩቁ ምና ምንም ይሁን ምን እዛ ቦታ አርፈ ነው እንትን የምትለው የምታልፈው። በጣም የሚገርም ቀዝቃዛ እና የተረጋጋ ቦታ ነው። በጣም የሚገርም ነው። በዛኛው ከፀሐይ መግቢያ በኩል ወደዚህኛው ወደ ፀሐይ መውጫ ስትመጣ ዳገት አለው የተወሰነ። እሱ ብዙ ጊዜ እንደ ማረፊያ ነው የሚጠቀሙበት። የሌ አርማጭሆ ወረዳ ኮሚቴ በአንድ ወቅት አካባቢውን ከልሎ ጥበቃ ለማድረግ ሙከራ ሲያደርግ ነበር። አሁን ባለው ሁኔታ ምን እንደሆነ አላውቅም። እስካሁን ግን ምንም አይነት ችግር እንዳልደረሰበት እና ቦታው እንደተጠበቀ እንደሆነ እንደውም ስፔሲፊካሊ መቃብሩ ራሱ ይታወቃል። በነገራችን ላይ ብዙ ሰዎች ያውቁታል፣ ትልልቅ ሰዎች። በዛ አካባቢ ያለው እንግዲህ የኦርቶዶክስ ካህኑ የሚሆን ምንም ይሁን ትልቅ ክብር ይሰጣቸዋል። አባታችን ብሎ ነው እዛ ቦታ አርፎ ተቀምጦ ቦታውን ማመስግኖ የሚያልፈው ማለት ነው። እና ቀላል አይደለም። እና ቦታውም አሁንም ድረስ እንዳለ ነው ማለት ነው። እንግዲህ እንዳጠቃላይ ቅድም ስትላቸው የነበሩት ሁኔታዎች እንዳሉ ሆነው እንግዲህ በቅርቡ ቅድም ስለ አቤር የሚል ቦታ ጠቅሰ ነበረ ወደ ጸለምት አካባቢ። በቅርቡ የጸለምት ወረዳና የሰሜን ጎንደር አሁን ሰሜን ጎንደር የተባለው ዞን ኮሚኒኬሽን አቤር ማለት የአምላክ በር ማለት ነው የሚል አንድ ትንታኔ ነው የሆነ ጽሁፍ ነገር ጽፈው ነበርና እንደ ዘገባም ነው በኮሚኒኬሽን ፔጃቸው ነው ያወጡት። ይህን በተመለከተ ምናልባት ወደ አንተ ቅድም ስታነሳው ከነበረውም ትክክለኛ ትርጉሙ አቤር ነው ወይስ አቤር ነው የሚለው እሱ ራሱ ቃሉ የሰጡት ትርጉም እስከምን አንጻር ነው የሚለውን እሱን ብታነሳው ደስ ይለኛል። አቤር የሚለው ቦታ ራሱ የት ነው የሚገኘው? ስፔሲፊካሊ እነሱ ያሉት ሌላ ከሆነ ምናልባት ሌላ ቦታስ አለ ወይ እንደዚህ አይነት ነገር የሚለውን ትክክለኛ ቦታው የት ነው? ወይስ በዚህ ተመሳሳይ ስያሜ የሚጠራ ሌላ ቦታ አለ? እነሱ የጻፉት ይህም ቦታ ነው ወይስ ሌላ ነው የሚለውንም ለተመልካቾቻችን ግልጽ ለማድረግ ያክል ትክክለኛውን ማብራሪያ ብሰጥ እና የዛሬው ውይይታችን በዚህ ብንዘጋ፣ ምናልባት መልእክቶችም ስለሚኖሩ መልእክቶችንም አያይዘህ ብታነሳ ወደ አንተ ልምጣ። መልካም። እንግዲህ በቅርቡ የጸለምት ወረዳና የሰሜን ጎንደር ኮሚኒኬሽን የሚባለው የዞኑ ማለት ነው መጀመሪያ የጸለምት ወረዳ ነው የለጠፈው። ከዛ ኤዲት አድርጎ ይሄኛው ደግሞ ወስዶ እንትን አድርገው ለጠፈው ማለት ነው። ያሉ ፎቶዎቹ ምኖችን ጨምሮ ለጠፈው እና የሆነ ሰው በአጋጣሚ በውስጥ መስመር እኛ እንደዛ አይነት ነገር ስለምንሰራ ልኮልኝ ነበረ ለእኔ በውስጥ መስመር ማለት ነው ይሄን ነገር ብሎ የግዴታ ይሄን ከዚህ ጋር አብረን አያይዘን ማንሳት ያስፈልጋል እንደዚ አይነት ነገሮች። ምክንያቱም አንዳንድ ስህተቶች አሉበት እዛ ጋር። ቦታ ነው ኖርማሊ፣ ስሙም ስም ነው፣ ምንም ችግር የለውም ስሙ እንደዛ ስለሆነ ማለት ነው። ግን ትርጉሙና እዛ የሚቀመጡ ነገሮች ታሪክ ተብለው የሚጻፉት ነገሮች ችግሮች ስላላቸው ማየት ያስፈልጋል። እንዲሁ እንትኑን ጽሁፉን ብናየው ደስ ይለኛል። ብዙ ረጅም አይደለም። የኖርዝ ጎንደር ኮሚኒኬሽን የዞኑ እንትን ያደረገው ነው። አቤር ብሎ በቅንፍ አምላካዊ በር ይላል። ደባርቅ ታህሳስ 10 2018 ሰሜን ጎንደር ኮሚኒኬሽን ብሎ በቅንፍ አስቀምጧል። የአቤር ተራራ በሰሜን ጎንደር ዞን በጠለምት ወረዳ በላውቂያ ዘጅ በግጫና አዲስ ሰላም ቀበሌዎች መካከል የሚገኝ ተራራ ነው። የአቤር ተራራ ባህላዊና ሃይማኖታዊ ታሪክ ያለውና ሰፊ ብርቅዬ የተፈጥሮ ደኖችና እንስሳት መገኛ ስፍራ ነው ይላል። የምንም እዚህ ጋር ምንም ልዩነት የለም፣ ምንም ጠብም የለኝም። እዚህ ጋር ያለበትን ቦታ ነው የገለጹት። ምንም እንትን ችግር የለውም። ከዛ ቀጥሎ ይህ ትልቅና ታሪካዊ ቦታ በተለያዩ ደራሲያን ተተርኮ እና
ተሰንዶ የሚገኝ ሲሆን ደራሲ ይስማከ ወርቁ በዴርቶ ጋዳ መጽሐፉ ገጽ 52 ኢየሱስ ክርስቶስ ከመወለዱ በፊት በ2300 ዓመተ ዓለም ቤተ እስራኤላውያን ለኢትዮጵያ መንግስት የመኖሪያ ፈቃድ ጠየቁ። ይህን እንግዲህ አስበው የዛሬው 2300 ዓመት ኖ የዛሬ ሳይሆን ክርስቶስ ከመወለዱ በፊት 2300 ዓመት ዓለም እስራኤል የሚባል ነበረ ወይ? እስራኤላውያን የሚባሉት ነበሩ? ኢብን አብርሃም ነበረ ወይም ለጠይቅ ይሄን በዛ ዘመን ማለት ነው። ይሄኛውን አንሳው እዚህ ጋር በኋላ የተወሰነ ማብራሪያ ሰጥበታለሁ ነበሩ አለ። እነዚህ መጥተው ጠየቁ አለ። የኢትዮጵያ መንግስትም ጥያቄውን ተቀብሎ ብርዳማ ወደ ሆነው የሰሜን ጎንደር አሁን ማለት ነው የሰሜን ጎንደር ክፍል ስሜን የሚባለው ነው ስሜን ተራሮች ማለት ነው ክፍል ራስ ዳሸን ቦታ ሰጣቸው። ቤተ እስራኤሎችም ቦታቸውን መሰየም ጀመሩ ይላል። እዛ ቦታ ሰጣቸው መጥተው ሰየሙ ይላል። ምኖቹ ቤተ እስራኤላውያን። ኦኬ ቤተ እስራኤላውያን መቼ ነው የመጡት? በዛ ዘመን እስራኤል የሚባል እንኳን አልነበረም ከነመፈጠሩ አሁን ባነሳው መንገድ ማለት ነውና ይሄን ነገር እንትን ጽሁፉን ልጨርሰውና በኋላ ላብራራ ማለት ነው። አሜርጋ አምባራስ አቤር እያሉ አቤር ማለት አምላካዊ በር ማለት ነው። ይህን ተራራ በዘመነ ኦሪት ጊዜም ምዕመናን ወደ ተራራ እየወጡ ይጸልዩበት እንደነበር ይነገራል። ከይስማከ ወርቁ በተጨማሪ ከድሮ የስድስተኛ ክፍል የህብረተሰብ መጽሐፍ የሰሜኑ የሀገራችን ተራራ በሚል አቤር ተራራ ተካቶ ታትሞ ለኢትዮጵያ ቀርቦ ነበረ ይላል። አቤር ነው የሚሉት፣ አቤር አይደለም አቤር ነው የሚሉት። ኦኬ የተራራው ከፍታ 3750 ሜትር ከባህር ጠለል በላይ ሲሆን በውስጡ የበርካታ አጥቢ እንስሳት፣ አዕዋፋት እንዲሁም የሀገር በቀል እጽዋት መገኛ ነው። ከስነ ምህዳር ውጭውም በአካባቢው የጻድቃን መኖሪያ፣ የባህታውያን ሰዎች መኖሪያ እንደሆነ ይታወቃል ማለት ነው ይታወቃል ይላል። ከዘጠናዎቹ መጨረሻ በርካታ ከትግራይ የሚመጡ ሰዎች ወደ አቤር በመምጣት ያለምንም ሰው ግንኙነት ከሁለት ሳምንት በላይ ሃይማኖታዊ ስርዓት ወይንም ሱባኤ በማድረግና ከፈጣሪያቸው የሚገናኙበት ድልድይ በመሆን አገልግሏል። እነዚህ ሰዎች ለምንድን ነው እዛ የሚመጡት? ይህን ማንሳት ያስፈልጋል። ለዚህ ይመስላል አቤር ማለት አምላካዊ በር የሚያስብለው። ይህም የአካባቢው ሰዎች ሲጠየቁ አቤር አምላካዊ በር እንደሆነ ይናገራሉ። የመጨረሻው ፓራግራፍ ምን ይላል? አቤር አሁን ደግሞ ለአካባቢው አየር ንብረት ሚዛን በመጠበቅ ለአካባቢው ከፍተኛ ጠቀሜታ እየሰጠ ይገኛል። በሌላ በኩል ደግሞ እስካሁን ያልተሰራና ከፍተኛ ርብርብ ማድረግ የሚገባው አቤር በቱሪዝም ዘርፍ ጥቅም እንዲያስገኝ አበክሮ መስራትና አካባቢው እንዲጠበቅ ማድረግ ያስፈልጋል። ትክክል ነው፣ መደረግ አለበት። ቦታውን ከመጠበቅ አንጻር በወረዳ በጀት በ5 የደን ዘበኞች እየተጠበቀ ያለ ቢሆንም ከቦታው ስፋት አንጻር በቂ ስላልሆነ ተጨማሪ ጥበቃዎችና እንክብካቤ ሊደረግለት ይገባል። መረጃው የጠለምት ወረዳ ኮሚኒኬሽን ነው ብሎ ለጥፎታል ማለት ነው። ፎቶዎቹ አሉ እንዳለ ማለት ነው። ይሄ ነው መሰጁ። ያነበብነው ስለሚጠቅም ነው። ሁሉንም ያነበብነው ማለት ነው። ችግር የለው። አሁን ወደ ዋና ዋና ነጥቦች ከዚህ ጽሁፍ ውስጥ ሀሳብ መስጠት ወዳለበት ነገር ልምጣና ላምራራ። አቤር በዛ ቦታ መገኘ ምንም ችግር የለውም፣ እንዳነበብኩት ነው። ዘገባው የታሪክ ተፋልሶ አለበት፣ መፋለስ ማለት ነው። ይስማከ ይህን ነገር ሲጽፈው መረጃዎችን ከየት አመጣ? ይስማከ ነው የጻፈው። እንግዲህ አምላካዊ በር ማለት ነው አቤር ብሎ የጻፈው እሱ ነው። ከየት ነው ያመጣው? አምላክ ማለት ምን ማለት ነው? በምንኛ ቋንቋ ነው? ይሄ አልተብራራም። በኢብራይስጥ ነው እንዳይሉ የመጡት እስራኤላውያን ቤተ እስራኤል ነው ያሏቸው። እነሱ ቤተ እስራኤላውያን ዕብራይስጥ አይችሉም፣ ቋንቋቸውም አይደለም። አሁን ሄደው ነው ቋንቋ ያደረጉት ተምረው ማለት ነው። የእኛ ቋንቋ ማለት የራሳቸው ቋንቋ ቅማንተኛ ቋንቋ ነው። ከጥንት ጀምሮ የሚጠቀሙት እሱን ነው የሚጠቀሙት። ከጥንት የነበረው አልነበረም። ስለዚህ የቦታ ስያሜዎቹ ሲያወጡ እስራኤላውያን በምን ቋንቋ ነው ያወጡት ማለት ቤተ እስራኤላውያን ከሆኑ እንደዛ ያደረጉት በምን ቋንቋ ነው ያወጡት ብለህ መጠየቅ ያስፈልጋል። እነርሱ ከመምጣታቸው በፊት ሌላ ህዝብ አልነበረም ወይ? ከዛ ከጥንት ጀምሮ ድግናዎቹ በየቦታው ነው የሚሰሩት። ቀድም የህግ ልቦና ስርዓት ማለት ነው። ይሄ በደንብ አድርጎ መነገር ያለበት እና መተቸትም አለበት። ይህን ማስተካከል አለባቸው። ትክክል አይደለም። የታሪክ ተፋልሶ ማለት ነው። ቀጥሎ ማነሳቸው በጣም በርካታ አሉ። እስራኤላውያን ለቦታው ስም የሰጡት በምን ቋንቋ ነው የሚለው መመለስ አለበት። አቤር እነርሱ አቤር ብለው የጻፉት ማለት ነው። ምንድን ነው ሲተረጎም ለመሆኑ አቤር? በነገራችን ላይ አቤርም ሆነ አቤር ወጠጤ ማለት ነው ወይ ዋሊያ ማለት ነው። ዋሊያ ማለት ነው የዋሊያ መገኛ ቦታ ነው የነበረው። ዋሊያ ሰው ሲበዛ
እዛ አካባቢ የሆነ ነገር ሲያደርግ ወደ ላይ ወጡ። አሁን ዳሽን ከባቢ ምናምን የተለያዩ ቦታዎች ወደ ላይኛው ከፍ ያለ ቦታ ወደ ላይ መጣ፣ እዛም ይሄዳል። ዋልያ ማለት ነው ትርጉሙ፣ የቦታው ስያሜ ማለት ነው። በሌላ መንገድ ግን አቤርን በታትነን እንየው ከተባለ በታትነን ብናየው ምን ሊመስል ይችላል? አሁን እነሱ ካሉት ማለት ነው። አቤር ማለት አቤ ማለት አባቶች ማለት ነው። አናቤው ይላሉ እንትኖቹ። አናቤው ማለት የአባቶቻችን ማለት ነው። አናቤው ይደራ የአባቶቻችን አምላክ ማለት ነው። አናቤው ሲሉ አና የኛ ማለት ነው። አቤው ነው። አቤር አሁን አቤው የሚለውን ውሰድና በር ጨምርበት። አቤው በር ብለው አናቤው በር ከሆነ አናቤው በር ብለው ወይንም አቤው በር ብለው ከሆነ የአባቶቻችን በር ማለት ነው። ማለፊያ የአባቶቻችን በር ማለት ነው። ወይ ደግሞ በር የሚለውን ይር የሚለውን ይሆናል ወደ በር የወሰዱት። አቤ ይር አቤር ይሆናል። አዩ ይሄ ነው ትክክለኛ ይመስለኛል። አቤ ይር ማለት የአባቶቻችን ሰው ማለት ነው። የሆነ ሳንበዲ ዛለ ከአባቶቻቸው የመጣ ሊሆን ይችላል። አባቶቻቸው የወከሉት ሰው ሊሆን ይችላል። እዚያ ያለ መቀመጫ አድርጎ የሚጸልይበት ወይም በሱ ስም የተሰየመ ሊሆን ይችላል ቦታ ማለት ነው። የአባቶቻችን ሰው ማለት ነው። በምንም መንገድ ሌላ ትርጉም የለውም። ከሶስት ትርጉም ሊያልፍ አይችልም እንጂ የአምላክ በር የሚል የለውም። እዛ ጋር አምላካዊ በር የሚል የለውም። አምላካዊ በር ኤቭሪዌር ነው። ምንም የአምላካዊ በር የተለየ በር የለውም። አምላክ የትኛውም ቦታ ሆነ በንጹህ ልቦና ብትጸልይ አምላክ ይሰማሃል። ግዴታ ተራራ ላይ መውጣት የለብም። የሆነ ቦታ እንትን የለብም። ልብ ማንጻት ያለብህ ልብህን ነው። ቦታዎች ጋራ ሆነን ተሰባስበን የምንጸልይበት ስለሆነ የተለየ ቅድስና እንዲደረግላቸው ነው የሚከለሉት እንጂ ከነዛ ውጭ ሆነ ጸልዬ እግዚአብሔር አይሰማ ማለት አይደለም ሲጀመር ማለት ነው። እንትኑ ትክክል አይደለም። የቦታ ስያሜ ያወሩት በምንኛ ቋንቋ ነው? ይስማዕከ ወርቁ ይሄን ጽፎ ከሆነ በምንኛ ቋንቋ ብለህ ጠይቀው። ገጽ 52 ያለውን በምንድን ነው? ግዕዝ ነው? ኢብራይስጥ ነው? ምን በለው። እነሱ የሚለው በ2300 ዓመት ዓለም ነው የሚለው። ኢብራይስጥ ከነመፈጠሩ አልነበረም በዛ ጊዜ። ኢብራይስጥ ነው ብሎ እንዳይመጣ ማለት ነው። ግዕዝ ብሎ ከመጣ ግዕዝ በዛ ጊዜ አልመጣም። በ1000 ዓመት ዓለም ገድማ ነው ግዕዝ። ኢብራይስጥም በ1000 ዓመት ዓለም ገድማ ነው። በምንኛ ቋንቋ ነው? ይሄ ፌል ያደርጋል። አይታል ዝም ብሎ በፈጠራ ዝም ብሎ የፈጠሩት ማለት ቅማንተኛ ነው ብለው ለምን አይናገሩም? ያኔ ወደ እውነተኛው ትርጉም ይመጣሉ። ግን ይመስላል በሚል ነገሮችን አይተው ዝም ብሎ በሚመስለኝ መጽሐፍ ትክክል አይደለም። ታሪክ ማበላሸት፣ ማዛባት፣ ሽሽት ስለሆነ ማለት ነው። ይሄ መስተካከል አለበት። እስራኤላውያን በ2300 ዓመት ዓለም ገደማ ወደ ኢትዮጵያ መጡ። መንግስት ጠይቀው ያን ቦታ ሰጣቸው ይላል። ይሄ ፍጹም ውሸት ነው። ከታሪካዊ ማስረጃዎች ጋር አርኪኦሎጂካል ከሆኑ ማስረጃዎች ጋር ሳይንቲፊክ ኢንቨስቲጌሽን ተካሂዶባቸው ወይም ሪሰርች ተሰርቶባቸው ከመጡት ዓለም ከሚያውቃቸው ክሮኖሎጂካል ኤቪደንስ የራቀ ነው በጭራሽ ማለት ነው። ውሸት ነው። ይሄ መስተካከል አለበት። ዝም ብሎ የኢትዮጵያ ሕዝብ የጻፉትን ያምናል፣ ይቀበላል። እንደ ክብረ ነገሥቱ ዝም ብሎ ተቀብሎ እንደፈለገ እያደረገ ይሄዳል ብሎ የሚያስቡ ከሆነ ይሄ ትክክል አይደለም። እንዲህ አይነት የሚጽፉ ተጽዕኖ ፈጣሪ የሚባሉ ሰዎች እንዲህ አይነት ውሸት ዝም ብለው እየጨመሩ የኢትዮጵያን ታሪክ ያጎላድፋሉ። ማንም ይሄን እያነበበ ይሄን ያወራል ማለት ነው፣ ብድግ ብሎ ማለት ይሄ ትክክል አይደለም በፍጹም ማለት ነው። ይሄ ስህተት ነው። ጥናቶች እንደሚያመላክቱት ቢብሊካል የሆነውን ነገር ተውና ጥናቶች እንደሚያመላክቱት አብርሃም በዚህ ዓለም ነበረ ኑሯል ብለው የተረጋገጡ ናቸው ተብሎ ሞር ከዚህ እስከዚህ ተብሎ የሚነገረው ከ2100 እስከ 1900 ዓመት ዓለም ነው አብርሃም የነበረው። ከዚህ በኋላ ማን ይመጣል? ይስሐቅ። ስለዚህ እስራኤል የሚለው ቃል ሲመጣ እስራኤል የተባሉት በያዕቆብ ምክንያት ነው። ያዕቆብ ከአማቱ ቆይቶ ወደ ቦታው ሲመለስ፣ ወደ ወንድሙ ሲመለስ መንገድ ላይ እግዚአብሔርን አግኝቶ ትግል ሲታገለው ያደረበት ነው። ስምህ ከዚህ በኋላ ያዕቆብ ሳይሆን እስራኤል ይባል ብሎ ስም አውጥቶለታል ማለት ነው። ከዛ በኋላ 12ቱ ነገደ እስራኤል ይባላል። ወደ ግብፅ ወርደው በባርነት ኑረው 430 ዓመት ተገዝተው የተመለሱት ማለት ነው። በዛ ጊዜ አልነበሩም እነዚህ። ያ ዘመን ያዕቆብ የነበረበት ዘመን ከ1652 እስከ 1505 ዓመት ዓለም ነው። ይህንን ውሰደውና ቅድም ካሉት 2000 ምናምን ከሚለው ጋር እምጣው። ያን ጊዜ ደግሞ ያን ያክል ቁጥር አልነበራቸውም ኢትዮጵያ ድረስ አሁን ያለው ኢትዮጵያ ድረስ። ድሮም እነሱ ኢትዮጵያ ናቸው በነገራችን ላይ በኋላ አነሳዋለሁ ካረሳሁት ማለት ነው። ያም እነሱ ናቸው፣ እዚህም እነሱ እኛ ነን። ምንም አንድ ነው እኮ እንትኑ ማለት ነው። አሁን እየታወቀ የመጣ ነገር ስላለ ማለት ነው። ብዙም እንትን የለውም። ስለዚህ በዛ ዘመን ከነዓን ምድር መጥተው ቦታ ለምነው እዚህ ተቀምጠው ማለት ውሸት ነው። ታሪኩ ውሸት ፈጠራ መሆኑን የምታውቀው በዚህ መንገድ ዝም ብለው ሰዎቹ እንደመጣላቸው ይጽፋሉ። የሚጠይቃቸው የለም፣ የሚተቻቸው የለም። እንዴት አድርጎ ጻፈው ብለው አሞካክሰው ምናምን ይሄዳሉ። ነገሮች ይበላሻሉ ማለት ነው። እንዲህ አይነት ነገር ነው የሚሆነው ማለት ነው። ስለዚህ ይህ ትክክል አይደለም። ሙሴ እንግዲህ ምናልባት ከሙሴ በኋላ ነው እስራኤላውያን የከነዓን ምድር ወርሰው ምናምን የሚባለው የሰፉ ቁጥር ያላቸው ከዛ በኋላ ነው። ከሆነም እንግዲህ መንግስት የእስራኤል መንግስት አይደል የሚለው እዚህ ላይ ምንድን ነው የሚለው? የእስራኤል መንግስት የኢትዮጵያን መንግስት ጠየቀ። ምን ብሎ?
መሬት ስጠኝ ብሎ ማለት ነው ለዜጎቹ ብለው። እነሱ ደግሞ እነዛ እስራኤላውያን በሰሜን ተራሮች ከባቢ ዳሸን ከባቢ ሂዱ አሏቸው አለ። የእስራኤል መንግስት የተመሰረተው መቼ ነው? የመጀመሪያው ንጉስ ማን ነው? መጀመሪያ መሳፍንት ነው የነበረው ሳኦል። ከሳኦል በኋላ ነው ዳዊት የሚመጣው። ከዛ በኋላ ነው የእስራኤል መንግስት የሚባለው የመጣው። በኋላ እንዲያውም ሰሜንና ደቡብ እስራኤል ተብሎ ተከፋፍሎ ሰሜኑ እስራኤል ችግር ገጠመው በ722 ዓመተ ምህረት በፈረንጆቹ ዓመት አለ ማለት ነው። ያኔ የሆነው ተሰደው መጡ። በኋላ ደግሞ እንትን ነው ኢየሩሳሌም ፈረሰች። ያን ጊዜ ደግሞ ተሰደው መጡ። ሁለት ዙር የተሰደዱ ናቸው የመጡት ማለት ነው። እነሱም ያወሩት ይሄ በእንትን ዘመን በማክዳጋ እንደሆነ እንደተፈጠረ አድርገው የሚያወሩት ነው። እርሱ ቶታሊ ውሸት ነው፣ ፍጹም ውሸት ነው። ትክክል ስላልሆነ ማለት ነው። የፈጠራ ስራ ነው። ዝም ብለው እንትኖቹ ቁጭ ብለው ግብፃውያን ጋር ቁጭ ብለው ፈጠራ ፈጥረው የሰሎሞን ስርወ መንግስት የሚል ለመመስረት ያመጡት ፈጠራ ዝም ብሎ ትርኪ ምርኪ ማለት ነው። ምንም ነገር ውሃ የሚያነሳ መረጃ የሌለው ማለት ነው። ያንን ከዚህ በፊትም ስላየ ነው። ከግብፅ የወጡት በ1446 ዓመት ዓለም ገደማ ነው። ከዛ በኋላ መንግስት እስከሚሰሩቱ ብዙ ጊዜ ይወስዷል። እነ ሰለሞን የነበሩበት ዘመን ውሰደው መቼ እንደነበረ ማለት ነው። ያን ስታየው ትክክል አይደለም። ሰለሞን ይመስለኛል በስምንተኛው መቶ ክፍለ ዘመን ነው የነበረ ወይም 878 አይ ቲንክ እንደዛ ይመስለኛል ዓመት ዓለም ገደማ ነው ወደ ስልጣን መጣ የሚባለው ሰለሞን። ከዛ በፊት አልነበረም። ስለዚህ መጡ የሚለው እስራኤላውያን ውሸት ነው። በዛ ዘመን ያወሩት ማለት ነው። ታሪኩ ፍጹም ትክክል አይደለም። ስለ ቤተ እስራኤላውያን አመጣጥ ባጭሩ ላስቀምጥ እዚህ ጋር። ቤተ እስራኤላውያን መጡ ማለት መጡ ስንል ልክ ከሆነ ከደቡብ አፍሪካ ተነስቶ ኢትዮጵያ እንደመጣ ወይም ከሱዳን ተነስቶ አሁን ባለው ሁኔታ ማለት ነው። አሁን ባለው እንትን ከሱዳን ተነስቶ ኢትዮጵያ ድንበር ጥሶ ማለት መንግስት ፈቅዶ እንዲህ እንደመጣ አድርገው ማለት ነው። አንድ ሀገር ነው የነበረው በዛ ጊዜ። ቅድም ተናግሬያለሁ። ሚድል ኢስትም አፍሪካም አንድ ሀገር ነው። በቃ እየቻለ በየአካባቢ ያለ ያስተዳድራል። በዋናነት ደግሞ ኃይለኛው ያስተዳድራል። በዋናነት ቅማንቶቹ በዛ በእንበረሙ ስርዓት ሲያስተዳድሩት የነበረ ነው። እነ መልከጼዴቅ አይደል የሚያስተዳድሩት ያን ስርዓት። ይህ ሕገ ልቦና ስርዓቱ ቢያስተዳድሩት እነሱ አይደለም። ንጉስም ካህንም ነው የተባለው። ካህን ደግሞ ጣዖት አምልኮት ነው ምናምን እንደሚሉት እንደሱ አይደለም። የኢየሱስ ምሳሌ ነው ክህነቱ ራሱ ሕገ ልቦናዊ ነው። ከአዳም የመጣ ነው ክህነቱ። ያን ነው ክርስቶስ የመረጠው ለሱ ምሳሌ እንዲሆን። በዛ ላይ የመጡ ናቸው እነዚህ ማለት ነው። ስለዚህ ከዚህ እንትን የሚያደርጉት ነገር ትክክል አይደለም። መጡ ምናምን ስንል ዝም ብሎ የሆነ ቦታ ምናምን የሚለው አይደለም። ላይ አሁን ከሐረር ከባቢ ችግር ቢገጥመው የሆነ ሰው ከሐረር ተነስቶ ትግራይ ሄዶ ቢሰፍር ተሰደደ ነው የሚባለው? አገር ውስጥ ስደት አለ የስ ግን ከግዛታቸው እዛው ግዛታቸው ውስጥ ነው እንጂ አክሮስ ከግዛት ወጥተው ያደረጉት አልነበረም። በዛ አሁን በምልህ ዘመን ማለት ነው እንደሱ አልነበረም። ይሄ ትክክል አይደለም። ምክንያቱም አንድ ሀገር ነው የነበረው። ዛሬ ኢትዮጵያ የምትለውም ሚድል ኢስት የምትለውም እስከ ሜሶፖታሚያ አንድ ነው በዋናነት ማለት ነው። በየአካባቢው የራሱ ይኖራል። ልክ ግብፃውያን የራሳቸው ኢምፓየር ቢውልድ አድርገዋል። በኋላ ማለቀ በ3000 ዓመት ዓለም ገደማ ከዛ በፊትም ሜሶፖታሚያም እንዲህ እንደሆነው በእያንዳንዱ አለ። ግን ስቲል ፓርት ኦፍ ኢትዮጵያ ነው ያ ሁሉ ማለት ነው። ይሄ የሚታወቅ ነው። ይህንን በደንብ አድርገን የነ ሉዶልፍን የነ ጀሮሜን ሌሎችም አሉ በዛ ዘመን የጻፉትን በደንብ አድርጋችሁ ብታነቡት ብዙ ነገር ታገኙበታላችሁ ማለት ነው። ታሪኮቻቸው ይሄ የተጻፉ እንትኖች ምንድነው የቤተ እስራኤላውያን ብለው እነሱ እንደሚሉት ማለት ነው። ታሪኮቻቸው እንደሚያስረዳው በነገራችን ላይ ቤተ እስራኤላውያን የተባሉት መቼ ነው? ከዛ በፊት ቤተ እስራኤል የሚባል ስም አልነበራቸው። እውነቱን ለመናገር ሌተር ኦን ነው በ19ኛው መቶ ክፍለ ዘመን መጨረሻ የተሰሩ ሪሰርቾች እስራኤል እየተቋቋመች የነበረችበት ልትቋቋም ስለነበረ ዚዮኒዝም ወይንም ጽዮኒዝም የሚባል የጽዮናዊነት እንቅስቃሴ በነበረበት ዘመን በዚሁም በተለያየ ቦታ ስራዎች ሲሰሩ ስለነበረ ነው ቤተ እስራኤል የሚለውን ስም አዳፕት ያደረጉት እንጂ አጠራራቸው ካይላ ፈላሻ ነው የሚባሉት። ስድብም አይደሉም እነዚህ ስሞች፣ የሚገራርሙ ስሞች ናቸው ሲተረጎሙ ማለት በራሳቸው ቋንቋ በእኛ ቋንቋ። በኋላ ነው ስድብ ያደረጉት። ክርስትናን ካልተቀበልክ ብለው ቡዳ ምናምን እያሉ ካይላ የሚለውን ከቡዳ ጋር ፈላሻ የሚለውን ከቡዳ ጋር እየያዙ ስድብ ያደረጉት ማለት ነው። ጋፋቱም እኮ እንደዚህ ቀምሷል፣ ብዙ ስድብ ውርደት ቀምሷል። ዛሬ ደቡብ ጎንደር የቀሩ ጋፋቶች አሉ፣ ብረት ምናምን የሚሰሩ ሰዎች ከማህበራዊ ህይወት የተገለሉ ልክ እንደዛ ማለት ነው። እንዲህ የሚደረጉ አሉ። በዛ ምክንያት ነው የመጣው። ግን እስራኤላውያን ያሁን እዚህ ጋር የኦሪት እምነት የሚለውን እንያዘው። ወደ ኢትዮጵያ እንዴት መጣ ኦሪት እምነት የሚለውን እንያዘው። ፍሮም ዘ ቨሪ ቢጊኒንግ እዚህ ጋር ዋናው እንትን ምንድን ነው መሰለ፣ የመጀመሪያው ኦሪት ለኢትዮጵያ ነው የተሰጠው እንጂ ለእስራኤል የሚል የእስራኤል ነገድ የሚል ካልሆነ በስተቀር ከተነገረው መጽሐፍ ቅዱስ ላይ ካልሆነ በስተቀር በዛ ጊዜ ኦሪትም ሕገ ልቦናም ኢትዮጵያ ውስጥ ነው የነበረው። ከነዓንም ሁን የትኛው ምድር ላይ ሂድ፣ ግብፅም ሂድ፣ እዛ ውስጥ ነው የነበረው። የተፈጠረው እንደዛ ነው። ዮቶርና ከነዓን እንትና ማን ነው ሙሴ ሲገናኙ የቋንቋ ዲፈረንስ አልገጠማቸው፣ የቋንቋ ችግር አላጋጠማቸው፣ የባዕድነት ስሜትም አልተሰማቸው።
ዮቶር የሕገ ልቦና እምነት ተከታይ ነበረ። እግዚአብሔር ወደዛ ቦታ ነው የመጣው። ካህን ነው፣ መጽሐፍ ቅዱስም ይለናል። ካህኑ ወደ ካህኑ ዮቶር ነው የሚለው፣ የሚዲያም ካህን ነው የሚለው። ወደዚህ መጣ፣ አስተማረው። ሕገ ልቦናን ብቻ ሳይሆን ወንበር ስርዓቱን አስተምሮታል፣ እንዴት ማስተዳደር እንዳለበት ለሙሴ። this is clearly written in the Bible። ስለዚህ ይሄንን ነው መረዳት ያለብን። የዛ ጊዜ ጀምሮ ኦሪት እምነትን የተቀበሉ ሁሉም የኢትዮጵያውያን እዛ የከነዓን ምድር ሂደው አልገቡም። ሌሎቹ ደግሞ እዚሁ በሚዲያም የነበሩት ምናልባትም እነ ዮቶር ሊሆን ይችላሉ። ክርስትናን ተቀብለው ኦሪትን ተቀብለው ነበሩ። እዚህ ኢትዮጵያ ውስጥ ሕገ ልቦናም እያለ ከነ ሙሴ ዘመን ኦሪት ከተቀበሉ ዘመን ጀምሮ ደግሞ ኦሪትም አብሮ ነበረ። ታቦት የሚለው እዚሁ ላይኖር ይችላል፣ ግን ስርዓቱ ነበረ እዚህ። ኤክሴፕት ታቦት ማለት ነው በተጻፈ በመጽሐፍ በማመን ነው እነዚህ 10 ትእዛዛት ተጽፈው የሚለው ማለት ነው። የሙሴ ስርዓት ይሄ ነበረ። አንድ ይሄ ነው ኦሪጂናሊ ከጥንት ጀምሮ እዚሁ የነበሩ ናቸው። ለዛ ነው ቋንቋውም አንድ ነው፣ እኛ ጋር እነሱም ጋር አንድ ነው። እዛም ቋንቋቸው አንድ ነው። ባለፈው የመጽሐፍ ቅዱስ መቼ ነው የተተረጎመ፣ በምን ቋንቋ ተጻፈ የሚለውን ተንትነነዋል። በዚህ ቋንቋ ሊሆን እንደሚችል ምክንያቱም ኦሪትን ቤተ እስራኤላውያን የሚቀድሱበት ይዘውት የመጡት ታቦተ ጽዮንን እነሱ ናቸው የሚቀድሱበት። በቅማንተኛው ነው፣ በቋርኛው ነው። በኋላ ግዕዝ ጨምረዋል፣ መጽሐፍ በግዕዝ ስለተጻፉ ማለት ነው። በእርግጥ በግዕዝ ፊደል የራሳቸውን ቋንቋም ጽፈው ነው ሲጸልዩበት ይኖራል አለ ስሪትን የሆነ ቦታ ተጽፎ መጽሐፍ ላይ ምናምን ታገኘዋለህ። በዚህ ምክንያት ከድሮ ጀምሮ የነበሩ ናቸው። ሲመጡ አንደኛ ኦሪቱ ኢትዮጵያ ውስጥ አለ ከበፊት ወደዚህ ሲመጡ ሲገፉ የመጡበት ምክንያት፣ ሁለተኛ ደማቸው ወገናቸው አንድ ናቸው። ዛሬም ድረስ በደም አንድ ነን፣ ምንም ልዩነት የለንም። የነበረው የጥንት እስራኤላዊ የሚባል ቤተ እስራኤላውያን የሚመስል ቅማንቶችን የሚመስል በደምም በምንም አንድ የሆኑ ናቸው። ትውልዳቸውም እዛው በቅለው እዛው የኖሩ ናቸው። ይሄ ምዕራባውያን የሰሩልን መጽሐፍ ቅዱሳዊ ታሪክ ብዙዎቹ ተቀባይነት ያላቸው አይደለም። ብዙ በራሳቸው የሚመስላቸው እነሱ ልክ የኛ ሀገር ደብተራ ቅማንትን ለማጥፋት የሚሰራው ስራ አለ አይደለ? በተለያየ መንገድ እውነትን ለመቅበር ልክ እንደዛ ነው። እነዛ ምዕራባውያን ግሪኮችም ሮማውያንም የሚሰሩት ይሄን ነው እንጂ የተጻፈው የመጀመሪያ መጽሐፍ ቅዱስ ተጽፏል ከተባለ የተጻፈው መጽሐፍ ቅዱስ በ13ኛው መቶ ክፍለ ዘመን ነው። ሙሴ ከክርስቶስ ልደት በፊት በ13ኛው ነው። ምን ቋንቋ ነው የነበረው? ፊደል የነበረው የከነዓን ቋንቋ ብቻ ነው። እነዚህ ቤተ እስራኤላውያን ቅማንቶች ምልክ ቅድም በሽባሃር ቆመወል ለማገቢ ምልህ የዛ ጊዜ እዛ ነበሩ። እነ መልከጼዴቅ በምን ቋንቋ ነው ሲቀድሱት የነበረው? አብርሃም መጥቶ ምን ቋንቋ ነው የተማረው? ሲገረዝ ማለት ነው፣ ሲባረክ ማለት ነው፣ አስራት ሲያወጣ በምን ቋንቋ ነው? ይሄ እኮ በጣም ቀላል ነው ለመረዳት ማለት ነው። ቬሪ ኢዚ ተጨፍነው እምቢ ካላለው በስተቀር ማለት ነው። ስለዚህ ከዛ ጀምሮ የነበረ ነው። ወደዚህ የመጡት የመጀመሪያው አብሮ ከጥንት ያን ይዞ ሄዷል። የወንድሞቻቸው ሃይማኖት ነው። እምቢ ያሉት ተገፍተው መጥተዋል። ቅድም የጠቀስኳቸው ቦታዎች ማለት ነው። መጀመሪያ እንትናቸው ማዕከላቸውን ለቀው ሂደዋል። እንዲያውም ስማቸው ጣዖት አምላኪ ምናምን የሚል ሁሉ ቅብጥር ተጽፎ የሆነ ነገር ሁሉ አድርገዋል። ከነዓን ምናምን በሚል ስማቸው እያጠፉ ማለት ነው። ያ ደግሞ መጥቶ ለኢትዮጵያውያን በኋላ ችግር የፈጠረው የከነዓን ዘር እንዳይባለው የሰለሞን ብለው የተደናበሩት ማለት ነው። ሰለሞን በራሱ እኮ የከነዓን ዘር ነው። እነሱ አያውቁትም፣ በምንም መንገድ ሊረዱት አይችሉም። ግን ሰለሞን ሌላ አደረጉት ማለት ነው። የኤንሽንት ከናናይት እኮ በዛሬ ባሉት እስራኤላውያን የሚባል ከተለያየ ዓለም ተሰብስበው እንትን ያሉት የኤንሽንት ከናናይት 50% ነው ዲኤንኤያቸው የእነዚህ ማለት ነው እንጂ ፒውር እስራኤል የሚባል የለም እዛ ውስጥ። ፒውር እስራኤል አሉ ከተባሉ የጥንቱ ከሆኑ እነማን ናቸው? ቤተ እስራኤላውያን ናቸው። እነሱ ናቸው ኦሪጂናሎቹ ማለት ነው። ስለዚህ ነበሩ ኦሪጂናል ማለት ነው። አንድ በል። ሁለተኛ ካይላ የሚባለው ቡድን የሰሜን እስራኤል በአሶር ወይንም አሲሪያ የሚባለው ንጉስ መንግስት መጥቶ ሲያጠፋው 10 ነገድ ማለት ነው ጠፉ የሚባለው በዓለም የተበተኑ ሲያጠፋው ወደ ወገኖቻቸው መጡ። እነዚህኞቹ ቀጥታ ወደዚህኛው ቅድም እንዳልኩ ኦሪቱም እዚህ ያለ ወደዚህ መጡ። ሴፍ የሆነ ቦታ መጥተው እዚህ ኖሩ አብረው። ካይላ ማለት ካይ ወልቃይት የሚለውን ባለፈው ተርጉማ ወልካይት ወል ቶሎ ማለት ካይ ተሻገር ማለት ቶሎ ተሻገር ማለት ነው። ካይ ማለት መሻገር ነው። ስሮግሱ ካይ ነው። ካየላ ስታረግ የማይሻገር ማለት ነው። ምንድን ነው የማይሻገረው? በሰንበት ቀን ወንዝ ማይሄዱ ውሃ ማይሻገሩ ምንም ማያደርጉ ተጠናቀው ኦሪትን የ10 ትእዛዛት የተጻፈላቸው የሚያከብሩት ናቸው። የሃይማኖታዊነት ስማቸው እኮ ነው። ትልቅ ክብር ነው። ይህም በኋላ ቡዳ ምናምን ብለው ስም ለጠፉለት በጣም በሚያሳዝን ሁኔታ። ይሄ ብረት ምናምን የሚሰራ ሰው በዚህ ደረጃ ያወረደ ቴክኖሎጂ እንዳናሳድግ ምናምን በድንቁርና ያኖረን ካልቸር እነሱን እንደዛ ብሎ ሰደባቸው፣ አዋረዳቸው። ከርስት ነቅሎ አፈር በሳት አቅልጠው ብረት እየሰሩ ምናምን ሲመጡ ሸክላ እየሰሩ መተዳደር ሲጀምሩ ያደረጓቸውን አስበው ከርስታቸው ንቅልም ማለት በዛ ደረጃ ስማቸው አጠፉት እንጂ ወርቅ የሆነ ስም ነው ይሄ። በነገራችን ላይ የእግዚአብሔርን 10ቱን ትእዛዛት በመጠበቅ በተለይ አክብር ሰንበቶ ለአምላክህ የሚለውን 3ኛውን ትእዛዝ ማለት ነው ከ10ቱ ትእዛዛት እሱን ተጠነቀው ማክበራቸው ነው። ቅማንቶቹም በሕገ ልቦና ሰንበት ቀን ምንም ነገር አያደርጉ።
የህገ ልቦና እምነት ተከታዮቹ ማለት ነው። ያን ነው እንትን የሚያደርጉት። ይሄ በ772 በፈረንጆቹ የመጡ ናቸው። ሌላው ፈላሻ የሚባሉት ናቸው። ፈላሻዎቹ ደግሞ እንዲሁ ታቦተ ጽዮንን ሲጠብቁ የነበሩ ሲንከባከቡ የነበሩት እነዚህ ናቸው። ታቦተ ጽዮን ደግሞ ፓርት ኦፍ የሳውዘርን እስራኤል የሚባለው ነው። የይሁዳ የሚባለው እንትን ግዛት ውስጥ የነበሩ ናቸው። የይሁዳ ግዛትን ሰለሞን እየመራው የነበረው ሰለሞን ቤተ መቅደስ ኢየሩሳሌም ላይ ሰራ ማለት ነው። ኢየሩሳሌም ላይ ሰለሞን የሰራው ቤተ መቅደስ በ587 ወይንም 86 ዓመተ ዓለም ችግር ገጠመው። ባቢሎናውያን መጥተው ናቡከደነጾር የሚባለው ሰውዬ መጥቶ ድምጥ ማጣቱን አጠፋት። ኢየሩሳሌምንም አፈረሳት፣ ቤተ መቅደሱን ማለት ነው። ቤተ መቅደሱ ፈረሰ፣ ኤቭሪቲንግ ጠፋ። እስራኤላውያን ተማርከው ሌላ ቦታ ተወሰዱ ማለት ነው። ፋርስ ባቢሎን የሚባለው ቦታ ሄዱ። 70 ዘመን ነው ምናምን ሄደው የኖሩበት ማለት ነው በባርነት። ያን ጊዜ እነዚህ ምን አደረጉ? የታቦተ ጽዮንን ሲጠብቁ የነበሩት እነዚህ ሌዋዊ የሚባሉት እነዚህ ቤተ እስራኤላውያን የሚባሉት የኛ ወንድሞች ማለት ነው። ኢትዮጵያውያን ወንድሞች፣ ያው ኢትዮጵያ ቅድም ነገር ያለው እነዚህ ታቦተ ጽዮንን ይዘው ቀድመው ሸሹ። ወዴት መጡ? ወደ ኢትዮጵያ መጥተው አክሱም ላይ ተቀመጡ። አክሱም ከባቢ የዳማት ስልጣኔ በነበረበት ጊዜ ነው የመጡት። በዳማት ዘመን ነው፣ በአክሱም አይደለም። አክሱም ምንለው አሁን አካባቢ ስለነበረ ነው። በኤርትራ በኩል ነው የመጡት። እነዚህ ቀጥታ መጡ። ኤርትራ አካባቢ ዳማት የሚባለው ተቀብሏቸው በዛው ዘለቀ ማለት ነው። ሲመጡ እኛ ህገ ልቦና ስለሆነ አንፈልጋችሁም አላሏቸው። ወንድሞቻቸው ናቸው፣ ያውቃሉ። ከዛ በፊት አብረዋቸው አሉ ህገ ልቦና የሚከተሉት። አንደኛ ከጥንት አብረው የነበሩ፣ ሁለተኛ ካይላ የሚባሉት በኋላ የመጡት በአሶር ዘመን የመጡት ነበሩ። ስለዚህ መጥተው ከወንድሞቻቸው ጋር የተቀላቀሉት። ቅማንቶቹም እዛ ህገ ልቦና የሚከተሉትም የጥንት ወንድሞቻቸው ነው። ምንም የደም ልዩነት ስለሌለን፣ የቋንቋ ልዩነት፣ የባህል የወግ ፌኖታይፕ በሆነው ነገር ምንም አይነት ልዩነትም ስለሌለ እንዲሁ ዝም ብለህ ስታየው ማለት ነው። በጄኔቲክም እንደሆነ ጄኖታይፑም ተመሳሳይ ነው 100% በሚባል ደረጃ ማለት ነው። ወደዚህ የመጡት እንደዚህ ነው። ይሄን እውነት ለምንድን ነው ማያጠኑት? ተጨፍኖ ብድግ ብሎ እንደፈለገ ነገር ለምን ይጽፋሉ? ይሄ ስህተት ነው፣ ትልቁ ስህተት ይሄ ነው። እናም ከላይ የተጠቀሰው ታሪክ ውሸት ነው። የወረዳ ኮሚኒኬሽን የሚባል ህዝቡን በእውነተኛ ታሪክ ይቅረጽ እንጂ በውሸት ለምን ይጽፋሉ? መጠየቅ አይቀልም ወይ? ደግሞ ማንበብ እኮ ቢችሉ ያውቁታል። እንዲህ ጉግሉንም ምንም ሰርች ቢያደርጉ እኮ ቀላል ነው። እነዚህን ማወቅ በጣም የታወቁ ስለሆነ ማለት መቼ ነበር እስራኤላውያን እነዚህ በዛ ዘመን የነበሩት እነ ሙሴ መቼ አሳፋሪ እንትን ይሰራሉ እንዴ? በ2300 ዓመት ዓለም ገደማ ብለህ ስሙ ወጣለት እንደዚህ ብለው የሚያወሩት ፍጹም ይህ ስህተት ነው። በጣም አዋራጅ የሆነ ስህተት ነው። የዞን ኮሚኒኬሽን፣ የክልል ኮሚኒኬሽን፣ የሀገር ኮሚኒኬሽን የሚባሉት እንዲህ አይነት ውሸት ታሪክ መጻፍ የለባቸውም። እዛ ላይ የሚሰሩ ሰዎች መጠንቀቅ አለባቸው። በተለይ ታሪክ ሲጽፉ ማለት ነው። በቃ ዝም ብለው ስለ ቦታው ይጻፉ። የሆነ ነገር ታሪክ ምናምን ይሄ ቁጥር የሚገለጸው ነገር አያድርጉት ስለማይል ማለት ነው። መጽሐፍ የሚጽፉ ሰዎችም በደመ ነፍስ አይጻፉት፣ ያንብቡ በደንብ አድርገው ማለት ነው። ከታሪካዊ ነባራዊ ሁኔታ ቢያገናኙት ጥሩ ነው እላለሁ። መልእክቴ አንዱ ይሄ ነው። ሁለተኛው መልእክቴ እዚህ ጋር ከዚህ ጋር ማነሳው ከታሪክ አትሸሹ፣ ከእውነተኛ ታሪክ አትሸሹ። ከታሪክ ሽሽት ኢትዮጵያን አጎሳቅሏታል፣ አባልቷታል፣ አዋርዷታል፣ ደካማ አድርጓታል። ህዝቦች እንዲከፋፈሉ አድርጓል። አንድ ሆነን ሳለ በተደጋጋሚ ይለዋለሁ። አማራና ትግሬ የሚባል በደሞ አንድ የሆነ ህዝብ ይባላል። ዛሬ በጠላትነት ወጥቶ ሁሉ ማለት ነው። በሚገርም ሁኔታ በልሂቃ ነው በክፋታቸው ማለት ነው። በልሂቃ ነው ክፋት። ከታሪክ ሽሽት ነው ሁሉ መከራ የሚያሳያቸው። ኢትዮጵያን አናቁሯታል፣ አጫርሶናል። የሚያደርጉትን ተመልከተው። አስወርሯታል። በዓለም እንድንናቅም አድርጎናል። የተናቀች ሀገር እንድትሆን ማለት ነው። ብዙ ነገር አለን፣ ግን ያን እንዳንጠቀመው ኦርጋናይዝ ሁነን እንዳንጠቀመው የማንም ድሩዬ ሌባ እንደፈለገ እንዲጫወትባት ሁነናል። የፈለገ በተለያየ ጊዜ ቱርኩም እየመጣ ግብፁም እየመጣ መጫወቻ አደረገን ማለት ነው። ይህን ማፍረስ ነበረ ግብፅ የሰራችው። ቱርኩም ያን ነው። ሌላ ነገር እንትን ለማድረግ አልመጣም። ውሸት ባህላችን እንድናደርግ አድርጓል። ብድግ ብሎ ቄሱ የውሸቱን ይናገራል። ፋኖ ማለት ዘተፈኖ ማህበ እግዚአብሔር ብሎ ይጽፍላል። ፋኖ ይልጋገነ ምንም የማይገናኘው ማለት ውሸት እንዴት እንደነገሰብን ታውቃለህ? እንዲህ አይነት ማለት ነው። ማንም ብድግ ብሎ ይሄ ትውልዱ እንዲህ አይነት ውሸት 3 ጊዜ ነው 4 ጊዜ ሞትኩ እያለ የሚለፈልፈው ሰውዬ በመጥረቢያ መታኝ፣ ማጅራቴን ቆረጠኝ፣ ፈለጠኝ የሚለው ማለት ውሸት እንዲህ ነው እንትን ያደርገው። ታሪክን በዚህ ደረጃ በውሸት እያወራ ነው በመምጣት ኢትዮጵያን አወረርናት፣ አቀለልናት። በቃ ይሄ ምንድነው? የገለባ ሆነች ኢትዮጵያ፣ ብረት የነበረችው ማለት ነው። ከባዷ ኢትዮጵያ በዚህ ደረጃ አንቋሻት። አሁንም ያን ወደዛ ልዕልና እንድትመጣ ነው መስራት ያለባቸው እንጂ አይዋሹ። መዋሸት ትክክል አይደለም። ሁለተኛ ማንሳት የምፈልገው ነጥብ እውነተኛውን ታሪክ በእውቀትና ፍላጎትን መሰረት ባደረገ እውነተኛ ፍላጎት ለፖለቲካ ጥቅም ሳይሆን ማለት ነው ጀኒዊን በሆነ
ኢንተረስት ተመስርቶ በችሎታ ተመስርተው ሪሰርች መስራት አለባቸው። ምርምር ይሰራበት። የደባርቅ ዩኒቨርሲቲ ምን ይሰራል? ይህን ጥያቄ ይሄ ነው። ደባርቅ ዩኒቨርሲቲ ከተመሰረተ እኮ አጭር ጊዜ አይደለም። አይከል ሊመሰረት የነበረውን ወደዚያ የመሰረቱት ምንም ችግር የለም። የደባርቅ ህዝብ ወንድማችን እኮ የቅማንት ኮሚቴ ታስሮ አንድ አባት ደባርቅ ሄዱ ማለት ነው። እንግዲህ ማይልኮ ምናምን የሚባለውን ታውቀዋለህ። ከዛ ይሄ ወቅን ምናምን የሚባለው ጀምረ ነው። ወቅን ደግሞ እዛው ደባርቅ ጥግ ነው። ደባርቅ ያው የጸምሩና የጌዲዮን ዘር ነው የሚባለው። የህግ ልቦናና ህገ ኦሪት ለማለት ማለት ነው። የጸምሩ ዘር ነው። ደባርቅ ታስረው ኮሚቴ 2006 ነው 2005 ታስረው ሄደው እዛ ነበሩና መጥቶ እስር ቤት ያለ ሰው ሊጠይቅ ሳይ የተለየ ጸጉረ ልውጥ የሚሉት ማለት አዳዲሶች እናንተ ደግሞ ከየት ነው የመጣችሁ ይሏቸዋል። ከትግል ድንጋይና ከጭልጋ ምን ሆናችሁ ነው? ቅማንት ናችሁ ተብለን ጥያቄ ጠይቀን እና ታዲያ አርቀዋችሁ ነው እዚህ ያመጣችሁ ካጎታቸው ቤት ምናምን ብሎ ቀልዶባቸው ሄደ። አንድ ነው ደባርቅ የሚሰራ ህዝባችን ነው። ምንም እንትን የለውም። እኔ ተቃውሞ የለኝም። ጭልጋ ላይ ነበረ የሚሆነው በምቀኝነት ነው እንደዚህ ያደረጉት። ምንም ችግር የለውም። እግዚአብሔር ባለው ቀን ይሆናል። ለጭልጋ ምንም ችግር የለውም። ቅማንትነቱ ይበቃዋል። ያልጠፋ ማንነቱ ማንነት ስላለው ማለት ነው። ኤኒዌይስ እንዲህ አይነት ነገሮች ሁሉ እንትን አለው እና አንድ ነው ደባርቅ ከተሰራ ግን ብዙ ጊዜው ነው። ለምንድን ነው ማያጠናው? እውነተኛ ታሪክ ለምን አያጠናም? እዛ የታሪክ ማዕከል ቦታ እኮ ነው ያለው። የጌዲዮን ዘር የጸምሩ ዘር የሚባለው እንኳን ማጥናት አለበት። ምንድን ነው ብትንትን አድርጎ አውጥቶ ለኢትዮጵያ ማስተማር አለበት። ደብተራ የሸፈነውን ይሄ መጋረጃ ይሄ ሽፋን መገፈፍ አለበት። እኔ እኮ አሁን ይኸውልህ የደብተራው ታሪክ በኢትዮጵያውያን አይን ውስጥ ይሄ ነጭ መጋረጃ የሚጥልብ የለም አይናቸው የሚጋረዳቸው በኋላ በስሞል ሰርጀሪ እንትን ተገፎ ይወጣል። እንደዛ መገፈፍ አለበት። ማን ነው የሚገፋው? ዩኒቨርሲቲዎች ሴንተር ኦፍ ኤክሰለንስ አድርገ ዩኒቨርሲቲው ያን እንዲሰራ ማድረግ አለበት። ምርምር አስፉ፣ ከፖለቲካ ውጡ። ምርምር ዩኒቨርሲቲው ከፖለቲካ ውጭ መሆን አለበት። የፖለቲካ ሳይንስ የሚማር የፖለቲካ ሳይንስ ነው። ከዛ ውጭ በየዲሲፕሊኑ ይማር። በተለይ ደግሞ የታሪክ ዲፓርትመንት የሚባለው ይህን ነው መስራት ያለበት። በቃ ገለልተኛ በሆነ መንገድ ታሪክን ማውጣት በመረጃዎቹ ላይ ተመስርቶ ቢሰራ ጥሩ ነው ብዬ አስባለሁ። እና ይሄ ፖለቲካና ታሪክ ታያቀላቀሉ ከሰሩት ጥሩ ነው። አለም ላይ ካሁን እኔ አማራ ነኝ እያልክ ማጥናት ከጀመርክ እነዚህ እንዴ ከአማራ በፊት የነበር እንዴ? ስለዚህ አሁን አማራ የለም ሊሉን ነው። እንቶ በቃ አማራ ነው እንበል። ቅድም እንዳልከኝ ማለት ነው አማራዎቹ ከእንትን እየመጡ ምናምን ላስታ እየመጡ ቸንከር ድረስ ወንበርነት ይሾሙ ነበር በህገ ልቦና ምናምን። ጥሩ ነው ይሄማ ማኑ ዛስ ጉድ። ግን በአማራነታቸው አይደለም እንትን የነበሩት። አማራ ማለት እኮ እንትን ይሄ ህገ ልቦናዊ የሆነውን ስራ ጥለ መውጣት ማለት ክርስቲያን መሆን ማለት ነው። ሌላ ነገር የለውም እኮ። አማራ ማለት ወንበርነትን፣ ህገ ልቦናዊነትን፣ ሌላም ቅማንትነትን ሁሉ እየጣልክ መውጣት ነው። ከዛ ወጥተህ ምን ትላለህ? ከአያት ከቅማንቴ ትላለህ። እንደ ባህር ዳር እናት ማለት ነው። እንዴት እንዳሳዘኑኝ የጥንቱ የአያት የቅማንቶቻችን ሰላም ይምጣልን አሉ። ጸልዩ፣ ይመጣላቸዋል። ምንም ችግር የለውም። እነዚህ ዳንሶች በዚህ ደረጃ በየዋህነት ይናገሩታል። ስለዚህ በቅማንትነታቸው አልነበረም ወንበርነት የሚሾሙት ማለት ነው። ወይም ከዛ ደል እንዲያስወጧቸው አባቶቻቸውን እኮ ከዚህ ያስወጥተው አማራ አሏቸው። ቅማንት ናቸው በደማቸው የስ ነበሩ። እውነት ነው። አማራ የሚባለው ዛሬ ቅማንት ነው የነበረው። የቅማንት የምንለው ታሪክ የቀደመው የምናወራው በሙሉ የነሱ ነው። የነሱ የሚሆነው ግን በአማራነታቸው አይደለም። ቅማንት በነበሩበት ዘመን የሰሩት ነው። የአባቶቻቸው አያቶቻቸው የሰሩት ነው። በዛ መንገድ ነው መረዳት ያለብን እና ይሄን እውነታ ማውጣት አለብን። ለአማራ እያዳላ ካጠናው ችግር ነው። እኔ ለቅማንቱ እያዳላ አሁን ከሰራሁት ሁሉን ቅማንታ ያደርገዋለሁ ማለት ነው። በቃ ያለ ማስረጃ ተጨባጭ የሆነ ነገር ሳይኖረኝ ነው የምለፈልፈው። ግን እኔ አማራውም ትግሬውም ይሄ ሴሜቲክ ቋንቋ ተናጋሪው በሙሉ ቅማንት ነው ብዬ ማውራት ከጀመርኩ 2008 ዓ.ም ጀምሮ ነው ባገኘሁት መረጃ ማለት ነው። በዲኤንኤም ተረጋገጠላቸው አሁን ማለት ነው። በተለያየ መንገድ ተረጋገጠ። መጽሐፍትን እየጎረጎርን አወጣ ነው። አሁንማ በቃ ጨረቃ እንትን ፀሐይ መታው ማለት ታወቀ። ልክ እንደዚህ እኔ ያን ያደረግኩት ቅማንትን ከፍ ከፍ ለማድረግ ብዬ አይደለም፣ ለእውነት ብዬ ነው። እውነት ስለሆነ ማለት ቅማንት የሚፈልገው እውነት ስለሆነ እውነትነትን ነው። ይደራ የሚለው እኮ የኔ እውነት ማለት ነው። እግዚአብሔር ብለው የጠሩት እነዚህኛው እግዚአብሔር ብለው ጠሩ አይደለ በክርስቲያናው። ያኛው ግን ይደራ ብለዋል። ደራ እውነት ነው። ይህ የኔ እውነቴ ማለት ነው። እግዚአብሔር ማለት እውነቴ ነው። እውነቴ ስለሆነ የኔ እውነት ስለሆነ አመልከዋለሁ፣ ሰግድለታለሁ፣ እንበረከክለታለሁ። ከዛ ሌላ እውነት የለኝም። እግዚአብሔር እውነት ነው። እንደዛ ብለው ነው ስም ያወጡት። ቅማንቱ እንዲህ ብሎ ስም ያወጣ ለአምላኩ እንዲህ ብሎ ስም ያወጣ ራሱ ከውሸት ይራቀ። ቅማንት እኮ በድርቅና ነው እየተገደለ እየተገፋ ያለ እውነት ስለሚናገር ለእውነት ስለሚሰራ ማለት ነው። ይህ እኮ ይታወቃል። ያን ማየት አለብና እውነት ላይ የተመሰረተ መስረጃ ላይ የተመሰረተ ታሪካዊ ክስተቶች ላይ የተመሰረተ መሬት ላይ ያሉ ፋክቶች ላይ የተመሰረተ ነው የምናቀርበው እና እንደዛ አድርጋችሁ ስሩ። ሞር እናንተ
የዩኒቨርሲቲ ላይ ስላላችሁ እውቀታችሁም አብዴትድ የሆነ ነው ብዬ አስባለሁ። ብዙ ነገር ብትሰሩ ኖት ኦንሊ ደባርቅ ዩኒቨርሲቲ፣ በዛ በኩል አክሱም ዩኒቨርሲቲ አለ፣ በዚህ በኩል ደግሞ ጎንደር ዩኒቨርሲቲ አለ። አምጡት። የደብረ ታቦር ዩኒቨርሲቲም እንደዛው ከደብተራዊ ከወጣ ማለት ነው። የደብተራው እሳቤ እዛ ጋር ስለ እንትን ስላለ ከዛ ከወጣ ዩኒቨርሲቲ ላይ የሚመሩት ሰዎች ስለሆነ ችግር የሚፈጥሩት በደቡብ ጎንደር የሚመጡት ማለት ነው። ሊቃኑ ስለሆነ ችግር የሚፈጥሩት ደብተራዊ በሆነ ፖለቲካ የሚያጦዙን ታሪክ የሚቀብሩት ሁሉ እዛ ስለሚመጡ ነው። ደባርቅ እነዚህ ዩኒቨርሲቲዎችን ነፃ ማድረግ ያስፈልጋል። ነፃ ከምን ከእንደዚህ አይነት እንትን ማለት ከድንቁርና አካሄድ ነፃ መውጣት፣ ሳይንቲፊክ በሆነ መንገድ ብቻ ነገሮችን እንዲያስቡ፣ ሪዝነብል ኤቪደንስ ቤዝድ በሆነ እውቀት ላይ እንዲመሰረቱ ማድረግ ነው። ፕራክቲስ ቤዝድ በሆነ እውቀት ላይ እንዲመሰረቱ ቢሆን ጥሩ ነው። የተሻለ ነገር ያመጣሉ። ህብረተሰቡ እንደዚህ የሚሳሳተው ማስተካከል አለበት። ይስማዕከ ወርቁ እንዲህ አይነት የውሸት ነገር ሲጽፍ ዩኒቨርሲቲዎች እኮ ናቸው ይህንን ዩኒቨርሲቲ ላይ በተለይ የታሪክ ዲፓርትመንት ነው መቃወም ያለባቸው ማቃናት ያለባቸው ነው። ዩኒቨርሲቲ የሚባለው እንደዛ ነው። በግዕዝ መካነ አእምሮ ብለው ተርጉሞት የለ የአእምሮ የእውቀት ቦታ ማለት ነው። የእውቀት ቦታዎቹ ለምን ዝም ይላሉ? እንዲህ ከውጭ የሚጽፉ ማንም የሚጽፈውን ዝም ብለው ተቀብለው ከሄዱ ህብረተሰቡ ይዛባል። ስለዚህ ያን ብንሰራ ጥሩ ነው። ሌላው በመጨረሻ ትልቁን ኢትዮጵያ ለማወቅ ሞክሩ፣ ጣሩ። በቃ ያን ትልቁን ኢትዮጵያ ካላወቃችሁ በትንሹ በጀበናዊት ኢትዮጵያ ትጠፋላችሁ። አታስቡም። ሌላ ነገር ራሱ የቀደመ እውነተኛ ማንነታችሁ መረዳት አትችሉም። ትናንት የተፈጠረው ብቻ ነው ይዛችሁ መከራ የምታሳዩን። ኢትዮጵያን እኮ በዘረኝነት እያጠፋት ያሉት እኮ እነዚህ ናቸው። በነገራችን ላይ ከድሮ የሰለሞን ዘር ብለው ዘር ቆጥረው መጡ። ዘር እያሉ ማለት በዛ መጡ። ዛሬም ዘር ቆጥረው ይገድሉሃል፣ ያጠፋል ምናምን በድንቁርና ሁሉንም ነገር በዛ ያደርጉታል። ከዚህ ውጡ። መጀመሪያ ኢትዮጵያ ከዛ በላይ ነች። ትልቁ ኢትዮጵያ ማየት አለባቸው። በዛ ዘመን የነበረውን ስልጣኔ ነው። ቅድም ስለ ቅማንት ያብራራሁት በዛ ዘመን የነበረ ስልጣኔ ነው። አሁን ቅማንት የምትለው ቁጥሩ ትንሽ የሆነ ቦታ የተቀመጠ ህዝብ ነው ዛሬ ማለት። ታሪኩ ግን ገናና ነው። እሴቶቹ፣ ወጉ፣ ባህሉ ገናና ነው። ማጆሪቲ ነው በዛ በኩል ማለት። በቁጥር ከወሰድከው ማይኖሪቲ ነው በቁጥር ካሰብከው ማለት ነው። ግን በቃ ይጥፋ ይሄ ህዝብ ብለህ ለማጥፋት ከምትሄድ ያንተም መዳኛ ስለሆነ ለማዳን እውነት ላይ ተመስርተ ማጥናት ነው ማወቅ ያስፈልጋል ማለት ነው። ታንኪዩ። መልካም። እንግዲህ በአጠቃላይ የጸለምትና የሰሜን ጎንደር ዞን ኮሚኒኬሽን ያነሱትን ሀሳብ በተመለከተ ለሰጠን ማብራሪያ ከልብ አመሰግናለሁ። በመጨረሻ መልእክቶችን አንስታል። እነዚህን መልእክቶች ውድ አድማጮቻችን በደንብ ብታዳምጧቸውና ወደ እውነታው ብትመለሱ የሚል መልእክት አለኝ። ውድ አድማጭ ተመልካቾቻችን የቅማንቶች ማዕከላት ዝውውርን በተመለከተ በተለይም የቅማንት ሕገ ልቦናዊ ማዕከላት ዝውውር ምን ይመስል እንደነበረ በአሁኗ ኢትዮጵያ ውስጥም የነበረው እንበረማዊ ማዕከል ከየት ወደ የት ሲንቀሳቀስ እንደነበረና የገጠሙትን ችግሮች ስናነሳ ነበረ። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደ በውስጥ መስመር ላኩልን፣ መልሰን ወደ እናንተ የምናደርስ ይሆናል ማለት ነው። ስለተከታተላችሁን በድጋሚ ከልብ አመሰግናለሁ። መልካም ጊዜ ሁላችሁ